ጥራት ውበትና ምቾት ሲባል ደንበኞቻችን ኢትዮ ሳዳት አረቢያን መጅሊስና ፈርኒቸርን በቅድሚያ ያስታውሳሉ። የምንሰራቸው መጅሊሶች፣ መደገፊያዎችና የፈርኒቸር ውጤቶች በባለሙያዎቻችን ጥንቅቅ ተደርገው የተሰሩ ናቸው። እኛም የአገልግሎት ፈላጊዎችን ፍላጎት ለማሟላት በአዲስ አበባ መርካቶ፣ ቤተልና ፉሪ ካሉ ቅርንጫፎቻችን ባሻገር በክልል ከተሞች ባሉን 8 ቅርንጫፎቻችን የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ውጤቶችን ያገኛሉ። ለሳሎኑ ውበት የሚሰጡ አረቢያን መጅሊሶች ጠንካራ መደገፊያዎችና ምንጣፎችን ያገኛሉ። በተጨማሪም የፈርኒቸር ውጤቶችን እኛ ጋር በስፋት ያገኛሉ። በቅርቡም በውጭ ሀገር የምትገኙ የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ምርቶችን የምትፈልጉ ያላችሁበት ሀገር ለመላክ ዝግጅት አጠናቀናል። በስልክ ቁጥራችን በ0906 02 0606 አሊያም በ0906 08 0606 ላይ ይደውሉልን። እንዲሁም በዋትስአፕ እና በቴሌግራም የሚያገኙናል። ኢትዮ ሳዳት የመጅሊስና የፈርኒቸር ምርቶችን በማቅረብ ገበያውን ከፊት ሆኖ እየመራ ይገኛል። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ሰላም አለይኩም። እንኳን ደህና መጣሽ። አስተዋቂ ራስሽን። ስሜ ራኒያ ነው ይባላል። ይህ ሰፈር መርካቶ። መርካቶ። ምንድን ነው የምታቀርቢልን? ግጥም። ግጥም። እሺ። የግጥም ርዕስ ክብረት። ሰላም ክብር ድረስ ለተላቀው ንጉስ፣ ጧይባ ማዶ ሩቅ ያለው ከዛ አድማስ፣ ከመሪዎች መሪ ሰዎችን አክባሪ፣ ውድ እንቁ ስጦታ ከአላህ ከባሪ፣ በማላቅ የላቀው አክብሮ የከበረው የዓለማችን ፈርጥ ሹም ላይ የተሾመው፣ ክብር ማረግ አንቱ ከዓለም ፍጥረታቱ፣ መዋቢያ መድመቂያ መጉያ ለኡመቱ፣ ችሮታው መቃሙ ከፍጥሩ ቢልቅ፣ ጀማላው ቁንጅናው ለዓቅላችን ቢርቅ፣ ገናናው ስማችሁ ምድር ላይ ቢመጥቅ፣ ሙሒቡ ናፋቂ ዋለላችሁ ስንጥቅ፣ ባንቱ ክብር መላቅ እኔው ራሴ ብልቅ፣ ከመድሑ አዝመራ ጥቂቱን ልሰንቅ፣ ተነሳሁ ታጥቄ በአሕመዳ ልደምቅ፣ ክብር ላከበረው ሃይባን ለታከለው፣ ማማር ማጌጫዬ ስሙን ልከረረው፣ በከበረ ስሙ እኔም እንድከብረው። አንቱ ክብር አንቱ ወርቀ ሸማ፣ ዝናው ሞገሳችሁ ዓለም ላይ ተሰማ፣ አድርጎ የላከው ለሂዳያ ሰበብ፣ ከውን ዓለሙ ሁሉ በፍቅሩ እንዲያብብ። አንቱ የዝነት መሪ ሁሉንም አክባሪ፣ የ40 ጉልበቱ ጀግና ነው ተፈሪ። ታላቆች ዓለሞች በመድሑ ከበሩ፣ ከሐሳን ጀምሮ ጥንቱን ከነበሩ። ተያኋላን ስቶ ብዙ ሻዕር መጣ፣ ውዱን ሰው የሚያወድስ ቃላት እያውጣጣ። ማዲሑም ጎረፈ እሱን የሚያወሳ፣ ሌቱን ቁጭ እያለ ቀለም እያነሳ። ብዙ ማዲሕ ፈልቋል ጠረፍ እስከ ጠረፍ፣ ላወሳ ከጀልኩኝ የሐበሻን አሪፍ። የጫሎቹ ፈርጡ የወረባቦ አርማ፣ ሰዒድ ኢብራሂም ነው የማዲሖች ግርማ። ከወልዮች ወልይ ዓሊም ከዑለማ፣ ውዱን ሰው አፍቃሪ የመድሓቸው ሸማ። አሁንም አለና በእኛ ዘመን ገና፣ የነቢዩ ሻዒር ያስመ ገናና፣ የመድሑ አዝማሪ ያህል በቀና፣ ለኡስታዝ ሰዒድ አሕመድ ሐያት የመውላና። ጥሩ ነው። ማዲሖቻችን ተጠቅሰዋል። ካለፉትም አሁኖቹ እና ኡስታዝ ሰዒድ ያው ጥሩ ነው። ማሻአላ እንትን ወረባቦን ጠቅሰሻል እና ሐሳን ሳቢትን ጠቅሰሻል። እንደ መጀመሪያ ጥሩ ነው። ኡስታዝ ሰዒድ ደግሞ ይበልጥ የሚሉት ነገር ካለ? ያቀረብሽው መዲህ ነው፣ ውዳሴ ነው። ከዚህ በፊት ግን ደጋግሜ እንደምለው ግጥም የመዲህ መልክ ባይዝ እላለሁ። ለውድድር የሚቀርብ ግጥም ቆንጆን ያቀረብሽበት መንገድ፣ ድምፅሽም ያነበብሽበት ንቃትሽም ቆንጆ ነው። ግን ግጥም መዲህ ላይ ብቻ ባያተኩር ስለሳቸው ሊጻፍ ይችላል። ግን ይሄ ልክ በመንዙማ መልክ የሚባል ወይም ደግሞ መዲህ ተብሎ በሚቀርብ መልክ የሚባል ባይሆን ግጥም የሚለውን እንደ ግጥም የግጥም መልክ የያዘ ነገር ጭብጡ መዲህ ከሚለው ቢወጣ እላለሁኝና አሁን ያቀረብሽውን እንደ መዲህ ብቻ ነው ላየው የምችለው። ጥሩ ነው ብዬ ነው የማልፈው። ግን ቀጣይ መዲህን ጭብጥ ያልያዘ የግጥም እንትኑ የግጥም ክህሎትሽን ስለ ግጥም ያለሽን እንትን ሊያሳየን የሚችል የዛ አይነት ነገር ታቀርቢያለሽ። እኔ ጋር ደግሞ ብዙ ነገሩ ጥሩ ነው። አቀራረብሽ ቆንጆ ነው። ድምፅሽ ጎላ ያለ ነው። ነገር ግን አሁን ውድድር ላይ ያለ ነው። ስለዚህ ከሌሎቹ ተሽሎ መገኘት ነው ትልቁ መንገድ ለማለት እና ቀጣይ ዙር ላይ ለመገኘት እና አሁን ግጥም ሀሳብ ነው።
የተለየ ቆንጆ የሆነ ሀሳብ በግጥም አድርገሽ ለእኛ የምትነግሪበት መንገድ እና የታሪክ የምንዘግበው ቤታችን ስለ ወይንም ሌላ ቦታ ላይ ስለ የሰዎችን ታሪክ ወይንም ደግሞ የሆነን ክስተት በሰፊው በግጥም ተደርጎ ይቀመጣል እንደምናውቀው። ይሄ ውድድር ስለሆነ ነው ትንሽ ሌላ ለየት ያለ ሀሳብ ይዘሽ መገኘት አለብሽ እና ከዛ ውጭ ግን ጥሩ ነው። በርቺ። ሰላም አለይኩም። ወአለይኩም ሰላም። ከየት ነው የመጣኸው? ከደሴ። ባለፈው ዙር ነበር ካለ ባለፈው ውድድር አማ ስንተኛ ነበር የወጣኸው? ፋይናል ላይ ደርሼ ነበር። ፋይናል ደርሰሃል? አሁን እንዴት በምን ተዘጋጀህ? ያው ለአንደኛ ዙር ይመጥናል ብዬ አሰብኩት። በእንጉርጉሮ ነው ዛሬ የመጣሁት። በአሁኑ ዙር ምን ብለህ ነው የመጣኸው? አንደኛ የሚወጣው አንድ ብቻ ስለሆነ ነው እንጂ ማር አልረሳሁትም። ቆንጆ ድምፅ አለው። ቀጥል። ኦሆ ለጀሰድ የሚመች ለሩህ የሚስማማ ቢይዙ ሰንሰለት ቢገደፉ ካስማ ኦሆ እንደ እህል የሚርብ እንደ ውሃ የሚጠማ ወንድም አይደለም ወይ የወንድም ሙሸማም ኦሆ ለኩኖ ባይገጥም መክደኛው ተዛንፎ ሚያስተካክል እንጂ ቀድሞ ተሰልፎ ይቅር ሳይባባል ወንድም ተኮራርፎ ለአንድ ቀን ይጨንቃል እንኳን ዓመት አልፎ ለአንድ ቀን ይጨንቃል እንኳን ዓመት አልፎ የብስራት ዜና ተሰማን ሰማያት ምድሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ። አስተያየት ያለኝ አንተ ላይ እንትን ጥሩ ነው። የጉሮሮ ጥራትም አሪፍ ነው። ሜጀር ገብቶሃል። አሁንም ብለህ ቀጣይ ይዛቸው የሚመጣው ነገራቶች የወንትን በጠበቀ መልኩ ይሁን እንጂ ይዛቸው የሚመጣው ሞር አንተ የሚያጎላ ይሁን እንጂ በጉሮሮ ስልጡንነት ላይ ፒች አወጣጥህን ሎሩንም ስትለው ጥሩ ነው ለእኔ። ቀጣይ ስትመጣ ብዬ ማስበው ይሄ አንተን ይበልጥ የሚያጎላ ከአንተ ችሎታ ጋር የሚሄድ ነገር የሰማይ ነው ማለት እንደዛ አይነት ነገር ይዘና የባለፈው አይነት ነገር እንዳይፈጠር በአሁኑም ይህን ነገር ሪስክ ውሰድ። ከእንጉርጉሮ ውጭ በሆነ ነገር ለሚቀጥለው ከእንጉርጉሮ ውጭ የሆነ ነገር ልክ አብዛኛው የተጠቀሰ ነገር ነው። አዲስ ነገር ግን እስካሁን ካስደመጥከን ከበፊቱም ካስደመጥከን አዲስ ነገር እንድናገኝ እንድንሰማ ታደርገናለህ ኢንሻአላህ። ትንሽ እርጋታ እና ፍጥነት ከዜማው ጋር መራመድ የተወሰነ ነገር ያስፈልጋል። ሌሎች ልጆችም ስላሉ እንጂ ምንም አስተያየት የሚሰጥበት አይደለም። አሁን ያቀረብከው ግን ሌሎችም ተቀናቃኞች ጎበዞች ስለሆኑ አስደማሚ ነገር ይዘህ መምጣት አለብህ እና ዝግጅት ሌሎቻችሁም ይህንን መስማት አለባችሁ። ዝግጅት ስታደርጉ ቆንጆ ነገር ምረጡ። ሊያስደምም የሚችል ነገር ምረጡ። ገባችሁ? ሊያስደምም ማለት አንድ ጎራው እንዳለ ያንተን ድምፅ ያንተን ታለንት ሊያሳይ የሚችል መሆን አለበት። ስትለማመድ በቆይታ ላይ ያንን ያጎላልኛል ብለህ የምታስበው አሁን እዚህ የመጣህ ለማሸነፍ ጭራሽ ሁለተኛ ዙር ከሆነ ደግሞ በጣም ትንቅንቅ አለብህ ማለት ነው። ስለዚህ ለማሸነፍ
ያለን ሁላ ሰዓት ለእኔ በጣም ቆንጆ ነው። በጣም ወአለይኩም ሰላም። አስተዋውቀን ራስህን። አብዱልሐፊዝ ኸሊፋ እባላለሁ። አብዱልሐፊዝ ከየት ነው? እዚሁ አዲስ አበባ ገርጂ ኑር መስጂድ። ባለፈው ዙር ነበርክ? ማሻአላህ። ሚዛን መጣ መንዙማ ጉርጉሮ ውጩ ደስ ይላል። ውጪ አለባበስህ ምን ማሻአላህ። ደግሞ ማይታየውን አሰማን። ሰላም አለይኩም ናቢ ሰላም አለይኩም ናቢ ያ ኢማም አልሐራሚ ሰላም አለይኩም ናቢ ሰላም አለይኩም ናቢ ያ ኢማም አልሐራሚ ኦሆ ልቤን ያሳከከኝ ነቢ ብዬ ብጣራ ሙሐመዳዊ ፍቅር በልቤ ላይ አበራ ሙሐባው ካለት የጠጠረ እንደ ጎራ ምስጋና ኢላላህ ነው ለሱ ለረብል ወራ በኢማን ለተመራ ዓላ ዲኒን ኢስላሚ ያ ኢማም አልሐራሚ ሰላም አለይኩም ናቢ ሰላም አለይኩም ናቢ ያ ኢማም አልሐራሚ እያሽጎደጎደው ነበር መደድን ተችሮት የሐሰን የሙሳ ቤት ከነቢያችን ፊት ሙሽሪክን ሰብሮ ምጥል ነበር የሱ ቃላት ለኔም ያ ረሱላላህ እያልኩኝ ለመንኩት ከመደዱ ፍካት አድርጎኝ ተጠቃሚ ያ ኢማም አልሐራሚ ሰላም አለይኩም ናቢ ሰላም አለይኩም ናቢ ያ ኢማም አልሐራሚ ኦሆ አንቱ የእውነት ፀሐይ አንቱ የእውነት ጀንበር አንቱ ኖት የኔ መላ ጊዜ ታውቃቴ ቀመር ተዘርቶብኝ ፍቅሮ በዚህ በልቤ መንደር ስማችሁ ሲነሳ ደርሶ ያረገኛል ቀየር የናፍቆታችሁ አየር ለሩህ ስጋ ተስማሚ ያ ኢማም አልሐራሚ አሰላሙ አለይኩም ሌላ الصلاة والسلام عليك الصلاة والسلام عليك سيدي رسول جلال الله حبيبي زين الكملا الحمد لله شكر قالتا كلايكتاچو كيت انديتا لتراو كيتا عجب زنتو مولتو ميفسو مصطفى ستو ينتلكم سو كونو نادسو ባለፈው ነበር ካረለ
ይሄ እንትን እንጉርጉሮ የሚባል ነገር ይሄ የጊዜ ምጠናው ልክ ካልሆነ ይሄ አሰች ቦሪንግ ነው የሚለው ምጣኔ ያለው እንደማማሩ ልኩ ከልኩ ከወጣ አሰች ነው የሚሆነው። እንትኑ ያጠባል። ለዛው እንትኑ ይሄ አዝያዝያም ጥሩ ነው። ላኪን ይሄ እንደው ነገር ልክ ከምጣኔ መስተካከል አለበት። እንደ መጀመሪያ መልካም ነው እላለሁ። ይሁን ተመሳሳይ ነው። የባለፈው ውድድር አይተሃል። ሌሎች የጓደኞችን ከሰማህ ያንተን ጉድለት ማየት ትችላለህ። ምናልባት በአንድ በሆነች የአዝያዝያን ስልት ብቻ ይሄ መወሰኑ ጥሩ አይመስለኝም። አሁን ለምሳሌ ከእንደዚህ ከእንጉርጉሮች በጣም ሁለተኛ ያልከው አሰላም ላይ የሚለውን ስትለውና ያኛው ልዩነቱን አይተሃል አይደል? አንተም ጎላ የሚያደርግ ነገር። ሁለተኛ የግጥሞቹ እንትን ላይ ቃላቶቹ ላይ እርግጠኛ ነው። የሀሳን የሚሳቤት በማምናምን ያልከውን ልክ አይመስለኝም። እነዚህ ግጥሞቹ ላይ እርግጠኛ አሁን አንተ ዜማው ላይ ብቻ በመጨነቅህ የግጥሞቹን እንትን እያፈረስከው ነበር። እነዚህ ነገሮች አስተካክል። እንደ መጀመሪያ ዙር ጥሩ ይመስለኛል። ተስፋ ያለህ ይመስለኛል። እንደኔ ውድድር ነው። ልጆቹ ጥሩ ድምፅ ነው ያላቸው፣ ግን ውድድር ስለሆነ ለፐርፌክሽን መቅረብ አለባቸው። ከሌላው ተሽለ ለመገኘት የትንፋሽን ጉዳይ በደንብ አስብበት፣ እንዴት እንደምትጠቀመው። ከዛ ደግሞ ዶራውን ብለዋል ስትቀልጽ እና እንጉርጉሮውን ስታዜመው ሲረዝም ፈለክም አልፈለክም የሚንሸራትትብሃል እና ያ ደግሞ ጆሮ ይከብዳል ትንሽ እና ለዛ ጥንቃቄ ውሰድ። ስማ በደንብ እንትኖችን እንጂ ምንም አስተያየት የሚሰጠው ነገር አይደለም። ጥሩ ሆኖ ግን ያለበት ቦታ ውድድር እስከሆነ ድረስ የተለያዩ ዜማዎችን መለማመድ መቻላል እና ጥሩ ነው። በደንብ ጣርበት። ወአለይኩም ሰላም ወራህመቱላህ። እንደምን አለ? አልሐምዱሊላህ። ማን ትባላለህ? ከየት ነው? ሰይድ ሚፍታህ እባላለሁ ከገርጂ ከዚሁ ከአዲስ አበባ። ምን አመጣለህ? ነሺዳ። አህለን ወሰህለን። ጀማሊ ሰላም አለይኩም ጀማሊ ጀማሊ ሰላም አለይኩም ጀማሊ ሐቢቢ ቢያገረሽ አይደል ናፍቆቱ የህልቤ ባዩት በነኩት መቅናቱ ያለሙ ረሕመቱ ቢጠና ናፍቆቱ በተራመዱበት ቀናው በመሬቱ ባቀፈው ያን ጀማል ባቀፈው ያን ውበት በመዲናው መሬት እኔስ ቀናሁበት። ሀቢቢ ያለሙ ረሕመት አይነታው ለሰማይ ለምድርም ከብዷል ውለታው ጦር ሳይመዝ በዝነቱ ብቻ በርጋታው ጠላቱን በኃያል ፍቅሩ የረታው ነግዛሪ እንደ ትላንቱ ቀለሜ አያውቅ ያላንቱ ሙራዱ ሆነ ምኞቱ ለሌላው አይዞርም ፊቱ ጀማሊ ሰላም አለይኩም ጀማሊ ጀማሊ ሰላም አለይኩም ጀማሊ
ሐቢቢ ቢያገረሽ አይደል ናፍቆ ባለፈው ስንተኛ ዙር ላይ ነበር? ሁለተኛ መሰለኝ። አሁን እንደ መጀመሪያ ዙር ያንተ ምንም ጥርጥር የለኝም። ያኔ ታስታውስ እንደሆነ የሰጠንህ እንትን የመጀመሪያ ዙር ላይ ያለፍ፣ ሁለተኛ ላይ ግን በዚህኛው በመጀመሪያ ባቀረብኩ ነገር ነበር የመጣው። ታስታውሳለህ? ይሄ ድምፅህ ባለፈው ያቀረብክበት የድምፅ እንትን ነው። እንትኑ አሪፍ ነው፣ አዚያዚያም ሁሉ ነገር ጥሩ ነው። ግን አሁንም በዚህኛው አመጣ ሳያድግ ከመጣ ሁለተኛ ዙር አያስኬድ። ቮካል ትሰራለህ? ይሄ የጉሮሮ ጥንካሬ ይመጣል ቮካል ስትሰራ። ገባህ? ይሄ ጅማቶች እንዲጠነክሩ አሁን ፒች ስትወጣ ያለው ነገር ምናምን በደንብ ያምራል። እንዲዳብር ከፈለክ እነዚህ ነገሮች አስተካክለና ይሰማኝ እንደዚህ በልስላሴ በእነዚህ ውስጥ የሚሄድ የጉሮሮ እንትን ያለው ስንሰረት ያንተ ላይ ለየት ያለ ነገር ለመስራት ምን ለማለት የጉሮሮ ኤክሰርሳይሶችን ማድረግ አለብን። እንደ መጀመሪያ እኔ ተመችቶኛል። ጥሩ ነው፣ አሪፍ አትያዚያም ይዘህ ጆሮ ሚዝ ነገር ነው። አትያዚያም በተመስጦ ነው የሰማሁት፣ ተመችቶኛል። ላኪን ለቀጣይ አሁንም ከሌሎች ተወዳዳሪዎች አንጻር የኔ እንትን ምንድን ነው ኳሊቲ ተረዳኸኝ አይደል? እንጂ በአንተ መጠን እኮ ጥሩ ነው። ከሌሎች አንጻር ግን ምንድን ነው አሁን አማር አብረው ነበር ማምና ያን ጉልበት እንዴት ነው ማመጣው? እና ሁበይ ምናምን ትዝ ይልሃል አይደል? በዛ ጉሮሮን አስልቱን አድርገው ይሄ ጥራት እንዲኖረው እንጂ እንደ መጀመሪያው ዙር ይሄ ጥሩ ለኔ። ሰኢድ ድምፅ በጣም ቆንጆ ነው፣ ምንም የሚያጠራጥር ነገር የለውም። እስካሁን ጆሮ የሚከብድ ድምፅ አልሰማሁም በጭራሽ። እና ፍርሃትን ማስወገድ አለበት። ምንም ያስፈራ ነገር የለም። ያ ካልሆነ ተዘጋጅተበት የመጣው ነገር ታጠዋለህ። እዚህ መድረክ ላይ ይረብሻል ፍርሃት ከመጣበት። ከዛ በተጨማሪ ይሄ ጥበብ ቴክኒክ ይፈልጋል፣ ብልጠት ይፈልጋል። እነዛ ብልጠቶች አሟጠን መጠቀም አለብን። መጀመሪያ ማወቅ አለብን እነዛ ብልጠቶች። ከዛ በኋላ እንዴት እንደምትጠቀምባቸው አውቀህ ልትጠቀምባቸው ይገባል። ብልጥ የሆነ ሰው ነው የሚያሸንፉ። ስለዚህ ድምፄ ሞር እንዲጎላ ከሌሎቹ ተለይቶ እንዲመጣ ምን አይነት ቴክኒኮችን መጠቀም አለብኝ? ድምፅ አመጋገብም ይጠይቃል። ከስቱዲዮ ከመግባት በፊት ልትመገባቸው የምትችሉ ነገራቶች አሉ ለጉሮሮ ጥራት። እነዚህ ሁላ አውቀህ ጉሮሮን ከገራህ ምንም የሚቀርብ ነገር የለም እና ለእኔም ጥሩ ነው። ግን ቀጣይ ዙር እየከረረ ስለሚመጣ ርህራሄና ምህረት ስለማይነው በደንብ ተዘጋጅተን ያው የጠቀሱልህን በቂ ነው፣ ከበቂ በላይ ነው የጠቀሱልህ ነገር። ትኩረት ቦታ አስጠው። ያ ውስጥህን ቦታ የሚሰጥ ጥሩ ነገር አለህ። ግን ያ ነገር አመት አይደል በአመቱ ነው አሁን የመጣ እና አሁን ግን ጥሩ ነገር ስላለ ጊዜ አይወስድብህም ያሉህን ነገር እነሱ ቆንጆ ቆንጆ አስተያየት ሰጥተውሃል። ስራ ላይ ልታውለው ጊዜ አይወስድብህም። እሱ ላይ ትኩረት ስጥበት። እንግዲህ እዛ ላይ በርታ ነው የምለው። ጥራት ውበትና ምቾት ሲባል ደንበኞቻችን ኢትዮ ሳዳት አረቢያን መጅሊስና ፈርኒቸርን በቅድሚያ ያስታውሳሉ። የምንሰራቸው መጅሊሶች፣ መደገፊያዎችና የፈርኒቸር ውጤቶች በባለሙያዎቻችን ጥንቅቅ ተደርገው የተሰሩ ናቸው። እኛም የአገልግሎት ፈላጊዎችን ፍላጎት ለማሟላት በአዲስ አበባ መርካቶ፣ ቤተልና ፉሪ ካለው ቅርንጫፎቻችን ባሻገር በክልል ከተሞች ባሉን 8 ቅርንጫፎቻችን የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ውጤቶችን ያገኛሉ። ለሳሎኑ ውበት የሚሰጡ አረቢያን መጅሊሶች ጠንካራ መደገፊያዎችና ምንጣፎችን ያገኛሉ። በተጨማሪም የፈርኒቸር ውጤቶችን እኛ ጋር በስፋት ያገኛሉ። በቅርቡም በውጭ ሀገር የምትገኙ የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ምርቶችን የምትፈልጉ ያላችሁበት ሀገር ለመላክ ዝግጅት አጠናቀናል። በስልክ ቁጥራችን በ0906 02 0606 አሊያም በ0906 08 0606 ላይ ይደውሉልን። እንዲሁም በዋትሳፕ እና በቴሌግራም ያገኙናል።
ኢትዮ ሳዳት የመጅሊስና የፈርኒቸር ምርቶችን በማቅረብ ገበያውን ከፊት ሆኖ እየመራ ይገኛል። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ፉአድ ሻሚል ከአዲስ አበባ መጣ። ግጥም ጀመርኩኝ ስለ እርሶ መክተብ ከሲራው ላይ ጥቂቱን ሳነብ አህመድን እያልኩኝ መንገዴን ቀጠልኩኝ አላህ በእርሱ ፍቅር ልቤን ቢሞላልኝ ለአንቱ የሚሆን ቃል ማሰብን ጀመርኩኝ እንኳን በእኔ ቀርቶ በእኔ ፊደላት ማንም አይወስፈው ያንቱማ ሲፈት ተናግሮ ተናግሮ ቀንሌት ቢከርር እየጀመረ ነው አይሞላለት ስፍር ጥሮ ተጣጥሮ ስላንቱ ቢያወሳ እየጀመረ ነው ገና እየተነሳ ከወዳጆች ቁጥር ሚያረገው አላህ ነው የልቤን በሙሉ ለሱ ነገር ያለው መውደቅ መነሳቴን ማግኘቴን ማጣቴን መደሰት ማዘኔን መራቂ መቅረቤን በችግር መሃል ላይ እንደዚህ መሆኔ አፍቃሪ ነኝና ቀለል አድርገው ለኔ ተወዳጅን ለማግኘት ምን ጉዞ ቢኬድም መናፈቁ ብቻ ለወዳጅ አይገድም በፍቅሩ ባህል ላይ ቀን ከሌት ይዋኛል የተወዳጅን ልክ ወዳጁ ያውቀዋል አንቱን አንቱን ይላል ስላንቱ ይከትባል ስላንቱ ይቀኛል በሰዎች ተከቦ ብቻውን መሆኑ ቀን ከሌት በነፍሱ በስራው ማዘኑ በሌላ አይደለም ባንቱ እንጂ መስከኑ ምንስ አለኝ ወዳጅ ካንቱ ውጭ ለኔ በሌላ እኮ አይደለም በኔ ነው ማዘኔ ከዘመናት በፊት ሰማው እንደናፈቁኝ ገና እንዳሰብኩት ነብይ ናፈቁኝ አንቱን ይለኛል የያዘኝ ፍቅር ምን ይሻለኛል ስለ እርሶ ማሰቤ ስለ እርሶ ማውጋቴ ብትናፍቁኝ ነው ስመደህ ማንጋቴ ሙሐመድ አልኩኝ ደጋግሜ በእርሶ ስም ቆይቷል ውዴ እኔ ስሜ መውሊዶ ሰላሜ መውሊዶ ደስታዬ ሲደርሱ ልዶቶ ያስብለኛል ውዴ ነብዬ ነቢ ሲወለዱ ምድሩም ተዋበ ያነሰው በሙሉ በሳቸው አበበ ሲወለዱ ነቢ ሰማዩም ደመቀ ነውና ውበቱ ከሁሉም የላቀ ሲወለዱ ነቢ አፍቃሪውን በስቷል ዓለሙን በሙሉ አፍቅሮ ተውቧል እሱም ማሰብ እርሱም ማየት ድምፁን መስማት አይኑን ማየት ምኞቱ ነውና የሚያስበው ለት ተለት አላህ አይደል እንዴ ስንት አይነት ወዳጅ እርሱን እያለ ሌት ተቀን ተሰዳጅ እንደ ሰው ባን እንደ ወዳጁ ማየት ሚናፍቀው በወዳጁ ፍቅር ጀሰዱ ሚከሳው እሱን እያለ ለፍቅሩ የሚያነባው አለኮ ወዳጁ አንቱን የሚያወሳ ቀን ከሌት ስላንቱ ሁሌ የሚያነሳ የነብዬን ፊት ለሚያየው ኑር እኮ ነበረ የሚመስለው ሊሳደብ የቆመው ገጣሚው አረገው ሞገሱ አፍቃሪው እስኪጠፋበት የሚገጥመው ተርበት ብቶ ነበር ፊቱ የቀረው የውበት ምሳሌ ትልቁ ሰው ለምድር መዳን ነው የተላከው ፍቅርማ እኮ የዘይኔ ነው የሰማዩ ጌታ የዘየ ነው ማነስ ፉአድ ሻሚል ፉአድ ሻሚል ከዚህ በፊት ተዋድረህ ታውቃለህ ግጥም ምናምን ምን ሰዓት የምትጽፈው ግጥም ያው እንደዚህ ትምህርት ቤት ምናምን እሺ መንዙማ ግጥም ትጽፋለህ ከመንዙማ ውጭ እስከ መንዙማ ሌላ አይነት እጽፋለሁ ኦኬ አሁን ለእንትን ምሳሌ ለቀጣይ የሚጠቅምህን ነገር ልንገር አስለን አሁን ይዘህ የመጣኸው የመንዙማ አይነት ግጥም ሌላ ግጥሞች ምናምን አሰማም ሌላ አይነት እንደዚህ ኖርማል የሚነበቡ ታነባለህ ኦኬ በተቻለ መጠን ጽሁፍህን የሆነ ጭብጣት ይዘህ ለመጻፍ ሞክር አሁን ለምሳሌ እዛ ከሚረግጥብህ የሆነ ምጣኔ የሆነ ውስን የሆነ የተመጠነ ነገር ላይ ለመጻፍ መሞከር አለብህ ሁለተኛ ደግሞ ልታቀርብ የመጣኸው የጻፍከውን ሰዓት ብለህ የጻፍከውን ነገር አይደለም ስታነበው ሰው በሚስብ ነገር እንዲይዘህ አሁን ለምሳሌ ዝም ብለህ ከሚሆን ኦዲየንሶችህን እያየህ አላ ከእንትን ጋር ያለ መስተጋብርም አሪፍ ቢሆን ጥሩ ነው እንትን ብለህ የጻፍከው ነገር አይደለም ልታቀርብ ያንደራል ይመጣ አጣል ከምታደርገው ከሚሆን ዜማዊ ስትግጥም ዜማዊ ካላል በዚህ መልኩ ለቀጣይ የሚጠቅሙ ነገሮች ነው ውጤቱ ምንም ሆነ ምንም ማለት ነው እና ኡስታዝ ደግሞ ይበልጥ ሊሆን ነገር ሰማል ጠቅሶልሃል ዋና የሚባለው ነገር እኔም መጥቀስ የምፈልገው ነገር እሱ ነበርና አንደኛ ነገር ምንድነው ለአንተም በግጥም ዙሪያ ግጥምም ሆነ ስነ ጽሁፍ የሚጻፍን ነገር ይዘው ለሚቀርቡ እዚህ ጋር ምንድነው ውድድሩ የተባለው ውድድሩ የግጥም ነው አይደለ እንደዛ ነው የተረዳችሁት እንጂ ግድ ስለ
ይሄ እስላማዊ በሚለው ውስጥና ነቢዩን በመግለጽ ውስጥ ብቻ የታጠረ አይደለም። ብንፈልገው የግጥም ችሎታችሁን ማየት ነው። ግጥም በጥቅሉ ማለት ነው። አንድ ጭብጥ ብቻ ወስዳችሁ መወድስ መድህ የሚለውን ጭብጥ ብቻ እሱ ላይ ትኩረት እንድታደርጉና ስለ ነቢዩ የምትገልጹትን ልንሰማ። ውድድሩ ምሳሌ ስለ ነቢዩ ጻፉ ቢሆን ኖሮ አስተያየት ለመስጠትም ለማለትም ስለ ግጥሙ ገባ ነበር። ግን ውድድሩ ግጥም ነው የሚለው። ስለሳቸው ለመጻፍም ቢሆን መጀመሪያ ግጥም ላይ ጎበዝ ሆኖ ቋንቋዎቹ ላይ፣ አገላለጹ ላይ፣ ግጥም የሚፈልገው ነገር ምንድን ነው የሚለው ላይ በደንብ እውቀቱ ኖሮት ከዛ በኋላ ካስተካከለ በኋላ እና ከፍ ካለ በኋላ እሳቸውንም ጥሩ አድርጎ ከፍ አድርጎ ይገልጻል እንጂ አሁን ስለሳቸው የሚጻፍ ነገር ሁሉ ጥሩ ነው። ያቀረብከውም ነገር ስለ መጽሐፍ ቀለም ማንሳትህ ጥሩ ነው። በመጽሐፍ ውስጥ መግባትህ ጥሩ ነው። ግን እዚህ ጋር እዚህ ሚስኮራቢ ላይ ስትመጡ የምንፈልገው የግጥም ችሎታችሁን ማወቅ እንጂ በአንድ ጉዳይ ብቻ እንዲገባ አይደለም። ለዛ አሁን እኔ በግጥሙ ላይ አስተያየት እንዳልሰጥ የሚያደርገኝ ይሄ ነው። እዚህ ላይ ትኩረት ያድርግላለሁ። ለሁሉም የሚሆን ነው ይሄ። ምክንያቱም የመንዙማ ይዘት ይዞ ሲመጣ የመጀመሪያ ላይ እንጉርጉሮ የሚመስል ነገር አደረከው። ከዛ ወደታች ደግሞ የግጥሙን ቤት ጠበብ አረከውና ወደ 3 አስገብተው በዛ መልኩ ወረድክ። እንደ መድህ ነቢዩ እንደመወደስ ጥሩ ነው የጻፍከው እላለሁ። ግን ግጥም የሚለውን ለማወቅ ግን ስለ መቼ ነው መጽሐፍ የጀመርከው ጠየቁህን። ድጋሚ ልጠይቅህና ግጥም መች ነው መጽሐፍ ግጥም ብለህ የጀመርከው ነው? ምጽፈው ሁሉ ስለ ነቢዩ መድህ ምናምን ነው? ስለ ነቢዩ ሁሉም አይደል? ስለሌላ ነገር አልጻፍኩም። እሱን ነው አሁን ስለ እሳቸው ምጽፈው ራሱ ለአንተ እንዲጠቅመህ ከፍ አድርገህ መጽሐፍ ትፈልጋለህ አይደል? ስለ እሳቸው ጥሩ ነገር ያለ ማድረግ የምጽፍበት መንገድ ከፍ ማለት አለበት። መጀመሪያ ግልጽ ነው ለሐራም የጠቀሰው ለሁሉም ስለ እሳቸው ሲጻፍ ደስ የሚለው በጥሩ አገላለጽ በጥሩ ቀለም ሲጻፉ ደግሞ ይበልጥ ደስ ይላል ለጸሐፊውም። ለዛ በግጥም ላይ እንድትጎለብት የሚያደርግህ ነገር ላይ ትኩረት አድርግ። ቃላቶች መምረጥ፣ አገላለጽን ከፍ አድርገህ ለመግለጽ መምረጥ ላይ ይሄ ለሁሉም እንዲሆን ነው። ውድድር ቦታ ሲሆን ደግሞ ከፍ ያለ ነገር ተይዞ ይቀረባል። እንግዲህ እኔ ይህን ነው የምለው በዚህ ዙሪያ። እኛ የምንፈልገው እሳቸውንና እሳቸውን ተከትሎ የመጣን ነገር ለሰው ለመንገር ነው። ስለዚህ ያንን አንተ የምታጎለብትበት ህጉ የተወሰኑ ግጥሞች ልታነብ ጥሩ ተወሰኑ አይተህ በደንብ ከዛ በኋላ እነሱን በማስመሰል ነው የምትጀምረው። ከዛ በኋላ የራስህን ሀሳብ ወደ ማለቀቅ እና ወደ መጽሐፍ ትሻገራለህ እና የተነገረህን ነው በደንብ ለመተግበር ሞክር። ወአለይኩም ሰላም። ትንሽ ማን ነው? መነሳ መሐመድ። መነሳ መሐመድ ምን ማለት ነው? መነሳ አማርኛ ነው? አይ አረብኛ። አረብኛ ሚነሳ መነሳ ብለን የት ነው የመጣው? ከአጃምባ። አጃምባ። እሺ ምን አመጣሽልን? ግጥም እነስሙ። እሺ ሰማያዊው ጉዞ ክንፍ ባለው ፈረስ ቡራቅ ተባይ ሲደርስ የአንድ ሌሊት ጉዞ ሰማይ ታይቶ ተይዞ አላህ የላካቸው አዛኝ ነቢ ናቸው። አጂብ የሚያስብል ነው የሌሊት ጉዟቸው። ከቀብር ኋላ ህይወት ለእርሳቸው ደግሞ ጀነት ገና ዱንያ ላይ ሳለ የተመሰከረለት። ነቢዩ ሸተታቸው ሚስክ ሚስክ የሚል ጠረን ጅብሪልን ጠየቋቸው የመዓዛውን ሚስጥር። ያቻ አላህ ወዳጅ ለፊርዓውን ሰጋጅ በአላህ በማመኗ በእሳት መቀቀሏ የመቃብሯ ጠረን እጅጉን ያውዳል። ሲያዩት ውብ ሆኖ ያስንቃል ይሁዳን። ጅብሪል ከሳቸው ጋር ጉዞ አደረጉ። ግማሽ ጉዞ ላይ ነብያት ተንጋጉ። የአዛኙ ነብይ ተከታይ ሆነው ሰላትን ሰገዱ ነብዩን ሰምተው። በዛች ትንሽ ቅስፈት አደምን ሲያዩት እንባው እንደ ጅረት ይወርዳል በመሬት። ይዞርና ይስቃል ማልቀሱን ተዋል። የኔ ነቢ ጠየቁ ጅብሪልን ማሳበቁ። ወደ ቀኝ ሲዞር የጀነት ልጆቹን ወደ ግራ ሲያይ የእሳት ሰዎቹን አደም ጎኑን ሲያይ እንዲህ ነው ብላችሁ ስሜቱ ሲለያይ ልክ እንደ ልጆቹ። ጉዞ በዛ ሌሊት ቀጠለ እያሳዩት። ወለድ የሚበላ በሰው ሀቅ የሚያውላላ በሐሜት የተሞላ ቁርአን የማይቀራ ባራጣ የሚያቀራራ ውሸት የሚያወራ
ቅጣት በአሄራ አናቱን በድንጋይ ሲፈጠፍጥ ያየኸው ቁርአንና ሰላቱን ችላ ስላለ ነው። ጉንጭ አፍንጫና አይኑን በሜንጦ የሸረከተው በዱንያ ውሸትን ሲያንሰራፋ የሞተው ርቃናቸውን ሆነው በሳት የነደዱት ዝሙትን ከአንዱ አንዱ በልማድ የሰደዱት ድንጋይ የሚበላው በደም እየዋኘ ዱንያ ላይ ወለድን ሲበላ የተገኘ ክቡን እየዞረ እሳት ሚያያይዘው የጀሃነም ጠባቂ ማሊክ ነበር ያ ሰው። አጸድ ላይ ያየኸው በጣም ረጅም ሰው ተወላጅ ሕፃናትን በእግሩ የያዘው ኢብራሂም ነበረ በእሳት የተጓዘው። መጥፎና ጥሩ ገጽታን የያዙት ክፉና ደጉን የሚያተራምሱት አላህ ይቅር ብሎ ምህረት ያሳያቸው እዚህ የሚኖሩ የጀነት ሰዎች ናቸው። ደመና የሚመስል ህንፃ እያሳዩቸው የራሳቸው ቤት መሆኑን ነገሯቸው። እዚያ ቤት ለመግባት እድሜ ስላላቸው ወደዚያ እንዳይገቡ አስጠነቀቋቸው። ብዙ ነገሮችን አውርተው ሲያበቁ በግልጽ ራሳቸውን እያስተዋወቁ ጅብሪል ከሚካኤል ጋር ነበርን አብረንህ ከሌሊት ጀምሮ ይህን ያሳየንህ የሰማይ ላይ ጉዞ እንዴት ያስደንቃል ከወንጀላችን አንጻር በጣም ያስጨንቃል። አላህ ይጠብቀን ከነዚህ ወንጀሎች የነብዩን ትእዛዝ አርገን ፈጻሚዎች። ከየት ነው የመጣልሽ? ከአጃምባ ከአዳማ ያልሽ መስሎኝ ነው። መች ነው የጻፍሽን ግጥም? ምን ያክል ጊዜ ይሆናል? ትምህርት ቤት 2 ወር 2 ወር። ግን ግጥም መጻፍ ከጀመርሽ ምን ያክል ጊዜ ሆነሽ? 6ኛ ክፍል እያለሁ። አሁን ስንተኛ ክፍል ነሽ? 9። ስንት ዓመት ማለት ነው? 3 ማሻአላህ ቆንጆ ነው። የግጥም በአንድ አወራረድ አፈሳሰስ የጻፍሽበት መንገድ ጥሩ ነው። ያነበብሽበትን መንገድ ጥሩ ነው። ትንሽ ነቃ ማለትሽ ምናምን ከቀለሙ ጋር ከግጥም ከመጻፍሽ ጋር አያያዝ ቢሆንም ያስፈልጋል። ለሚቀርብ ነገር ሲሆን ነቃ ማለት ድምፅሽን እንዲሰማ ማድረግ። ግን እኔ አሁን የወደድኩት ምኑን ነው ያነበብሽበት መንገድ፣ ግጥሙ የወረደበት የፈሰሰበት መንገድ እሱ ደስ ብሎኛል። የተቆራረጠ ነገር የለውም። አንድ መልክ መያዙ ደስ ብሎኛል። ወደ አጸጻፉ ግን ታሪክ፣ በተለይ ታሪክ ሲጻፍ ታሪክን ግጥም ማድረግ ሲፈለግ ግጥም ምንድን ነው የምትይው? ግጥም ምን ትይዋለሽ? ግጥም ምንድን ነው ለመነሳ? በቃላት የተቀናጀ ምን ብቻ በአንድ ሀሳብ ላይ የሚሄድ በቃላት የተቀናጀ ስንኞቹ የሚገጥምልን ስንኙ የሚገጥምልን። ልክ ነሽ፣ ነካክተሽዋል። ለመግለጽ ግን ምን ልልሽ ፈልጌ ነው፣ ግጥም ከተራው ንግግር ከግጥም ውጭ ያለው ዝሮ ምጽፊው አለው ወይ የምታወሪው ወሬ አለ አይደል? ግጥም ያልሆነ አሁን የተቀናጀ ስንኝ ያለው ምናምን አልሽ፣ እሱ ግጥም ነው። ያ ማለት በዛው ልክ የምትገልጪው ነገር ታሪክ ከሆነ ግጥም ሲሆን ሌላ መልክ መያዝ አለበት። አሁን አንቺ ያወራሽውን ዝም ብሎ የሚያወራ ሰው ደግሞ ቁመስ በኢስራ ጉዟቸው ረሱሉላህ ስላዩት ነገር ንገረኝ ብለው ያልሽውን ሁሉ ይጠቅሰዋል አይደል? ያውም ቃላቱን ሳይለያይ። ያ ማለት አንቺ ቃላቶቹን የግጥም እንደውም ከጻፍሽው ለኔ ይሄ የወረደበት ቀለሙ ደስ ብሎኛል። የግጥም ቀለም አለ፣ የግጥም መልክ አለ ባነበብሽበት መንገድ ውስጥ። ጽሁፎቹ ላይ ግን እንዳልኩሽ ግጥም ሲሆን ለየት ማለት አለበት ከዝም ብሎ ከሚወራው ወሬ። ልክ ገጣሚ ይህንን ታሪክ ሲያነብልኝ እንዲሆነ ከዛ በዚህ ሲሄዱ እንዲያገኙ ጠየቁት እንዲህ ነው አላቸው ብሎ ታሪኩን አይገልጽልኝም። ታሪኩ የሚገልጽልኝ ታሪክ የሚያወራ ሰው ነው፣ የሚያነብ ሰው ነው። ገጣሚ ግን ለየት አድርጎ ሌላ ነገር አስመስሎ ግን ራሱን ይገልጽልኛል። ተረድተሽኛል ይመስል 3 ዓመት ከቆይሽ በግጥም ውስጥ እነዚህ ነገሮች ታገኛቸዋለሽ። ግጥም ታነቢያለሽ? ትመርጫለሽ ወይስ? አልመርጥም። እስከ ዛሬ ካነበብሽው ግጥም የማረከሽ ስንኝ አለ? 1 ወይ 2 ስንኝ ምትይው አለ ለውስጥሽ? እቺ ስንኝ የምታያት ምን? ግጥሙ ርዕሱ ስለ ነጃሺ ነው የተጻፈው። ራሴን የጻፍኩት። እሺ ምንድናት የማረከችሽ ስንኝ?
ነጃሺ ኩሩ ነው ኮርቶ የሚያኮራ በጥቁርነቱ ሀበሻን ያስጠራ። ነጃሺ ኩሩ ነው ኮርቶ የሚያኮራ በጥቁርነቱ ሀበሻን ያስጠራ። በጥቁርነቱ ነው ያስጠራው። ጥቁር ከሆኑ ምን እስኪ አብራሪያት እስኪ። ኢትዮጵያ ውስጥ የመጀመሪያ ሙስሊም ንጉስ እንደመሆኑ መጠን ሀገሩ ላይ ሙስሊምን እንዲስፋፋ ያደረገው እሱ ስለሆነ ነው። እንደዛ በጥቁርነቱ ላይ ሀበሻዊ አይደል? ጥቁር ከመሆኑም ጋር ሀበሻን ያስጠራል ማለት ነው። ታሪክ ነው መጽሐፍ ደስ የሚል ብቻ አይሁን። አሁን ምሳሌ ውጤትሽ ለሚቀጥለው የሚያደርስሽ ከሆነ ከታሪክ ውጭ የሆነ ቆንጆ እኔ ያነበብሽበት መንገድና እንትኑ ደስ ብሎኛል። ከታሪክ ውጭ የሆነ ያዣቸው በደንብ አጭር ከታሪክ ውጭ የሆነ እስከ ዛሬ የሚገጥሚያቸው በታሪክ ውስጥ ከሆኑ ገሌ እንዲህ አረገ ገሌ እንዲህ አድርጎ የሚል ከሆነ እንደዛ ያልሆነ አጠር ያለ ነገር ይዘሽ ለመምጣት ትኩረት ስጪው። እዛ የ3 ዓመት ልምድ ከሆነ ይህን ያጻፈሽ ቆንጆ ነው በጣም። እኔም እንደ ኡስታዝ ሆነ ያየሁት ነገር አለ። 2 ነገር፣ አንደኛው አቀራረብሽ፣ ኮንፊደንስሽ፣ የስነ ልቦና ንቃትሽ ደስ ይላል። ከዛ በኋላ ሁለተኛው ነገር ቤት መምጣት አይከብድሽም ወይም አይቸግርሽም። ስለዚህ አንቺ ትንሽ ነገር የሚጋርሽ ገጣሚ ለመሆን ጎብዘሽ ሀሳብ ማዋቀር ኡስታዝ ያሉሽን ከታሪክ ነጋሪነት ወደ ሀሳብ ዘዋሪነት መሄድ አለብሽ። ታሪኩን እንዳሉሽ አለው ባለቤት የሚነግረናል። አንቺ የምታደርጊው ያንን የተከሰተውን ታሪክ የሚገርመውን ፓርት በሚገርም መንገድ ነው። ገብቶሻል? እኛ እንዲህ ነው እንዴ እንድንል አንዳንድ ጊዜ ገጣሚ ባለ ራዕይ ነው። ገጣሚ ያያል፣ ትንቢተኛ ነው፣ ሩቅ ያያል እና አንድ የተከሰተን ክስተት ገጣሚ የሚያይበትና ኖርማሉ ሰው የሚያይበት እይታ የተለያየ ነው። እንደዛ ነው። አንቺ ከዛ ክስተት ላይ የሆነች ፓርት ነው የምትመዥው የገረመችሽ። አሁን ስለ ነጃሺ ነገርሽን አይደለ? ነጃሺ 70 ዓመት በንግስና ቆይተዋል ምናምን ነፍ ታሪክ አለው አይደለ? እስከ አባይ ድረስ መጥቶ ተዋግተዋል ምናምን። ስለ ነጃሺ ንገሪኝ ስልሽ ያቺ 2 መስመር በቂ ናት። ከሱ የ70 ዓመት የተመቸችሽን ምን አደረግሽ? መዘሽ በጥቁርነቱ ኮርቶ የሚያኮራ ብለሽ ነገርሽን። ብዙ ነገር እኮ ነው የነገርሽን በዚህ 2 ስንኝ ውስጥ አይደለ? እንደዛ ነው ግጥም ማለት እና እንደዛ አሻሽለሽ ነው ቤት መምጣት ካልቸገረሽ ቃላት ይታዘዙሻል ማለት ነው። ሀሳብ ማዋቀር ነው የቀረሽ። በደንብ አድርገሽ ተሻለ ይመስላል። ለኔ ቆንጆ ነው በቃ። ሰላም አለይኩም። አስታዋቂ ነው እራስሽ? ራህማ ሙስጠፋ በላይ። ከየት? ከአዲስ አበባ። ከዚሁ የት ሰፈር? ሰሚት። ሰሚት። ማሻአላህ። ምን አመጣሽልን? ግጥም። ግጥም ረዥም አይደለም አይደል? አጭር ነው። እሺ፣ ርዕሱን ትነግሪንና ከዛ ወደ ግጥሙ። እሺ። ቢስሚላህ። አስጨነቀኝ ፍቅሩ። አዎ ፍቅር ያዘኝ ከእንደዚህ አይነቱ ሰው፣ ፊቱ ከጨረቃ በላይ ከሚያበራው፣ የጥርሶቹን እጣት በረዶ የሚያስንቀው፣ በቀጫጭን መስመር አይኑ ከተኳለው፣ ከፍንጭቱ መሃል ኑር ከሚንቧረቀው፣ ቁመቱማ ሎጋ ወንዳ ወንድ ሸበላ፣ አዛኝ ወደ ብቡ ለፍጥሯን ሁላ፣
ንግግሩ የሚያምር አንደበተ ርቱዕ ቃላት የማይገልጸው አስገራሚ ዝነቱ ሀብታም አያስበልጥ ድሃንም የማይንቅ የሰው ልጅ ችግር በማየት ብቻ የሚያውቅ ሰውን አጭበርብሮ አታሎ ከማያውቅ የልጆች አጫዋች ትላልቅ አክባሪ ውሸት ውስጥ የሌለ በሀቅ መስካሪ የጋለሞታዋ የእናቶች ረቢ ለእኔ ከኔ በላይ የሆነ አሳቢ ዱንያ የተፈጠረች ለእሱ ተብላ ሁሌ ካይኑ አይጠፋም የእንባ ዘለላ ፍጡር አይፈልግም ከጎኑ መለየት ለደቂቃ ቢርቅ የደረቀው ግንዱ ለሱ አለቀሰለት እሱን ለማገልገል ምንም አይሰለችው ለዛም እኮ ነው ፍየሏን ሲነካት ወተት የሰጠችው ሰው ብቻ ሳይሆን እንስሳ የሚያከብረው በተአምር እዝነቱ ግመል ካናገረው ስለሱ በጽሁፍ መግለጽ ከማልችለው አዎ ፍቅር ያዘኝ ከምላችሁ በላይ ፍቅሩን ማስጨነቀኝ ተሳስሮ ልቤ ላይ በመስማት ብቻ እንጂ መች በአካል አየሁት በወሬ ብቻ ነው እንዲህ ያፈቀርኩት አንድ ጊዜም እንኳ በአካል ባገኘው ከኸዲጃ በፊት ጠይቄ ነበረ ደግሼ ማገባው እና ምን ይገርማል ከእንደዚህ አይነቱ ሰው ቢይዘኝ ፍቅር የጸባዩ ነገር የሆነ ታምር አፈጣጠሩማ የሌለው ወደር የሱ ፍቅር እንዴት ከሰው ይደበቃል ውስጥ እያቃጠለ ብዙ ያስጠጣል እህል እያስበላ ቶሎ ያስርባል ልክ ደግሞ እንደ እብድ ለብቻ ያስወራል ብዙ ዝማስ ብሎ ከዛ ያስለፈልፋል እንቅልፍ ያስወስዳል ሳይቆይ ደግሞ ያቃዣል ካለን ሲፍ አውጥቶ ሌላ ሲፍ ያስይዛል በጣም አሳምሞ ከዛ ደግሞ ያሽራል በጠራራ ፀሐይ ብርድ ያስብላል ሆድ እየቦረቦረ አሳስቆ ይገላል ስላንቱ ለመጻፍ ባድር እንኳ ቆሜ ገና እንደጀመርኩት አለቀ ቀለሜ አልቻሉም ለመግለጽ ፊደሎች ደከሙ ሁላቸው ወደቁ ከብዷቸው መቆሙ እኔም አቋረጥኩት አቅቶኝ መግጠሙ እሺ ሳረሳው ወደ እንትኑ ልምጣ መጀመሪያና ከዛ አስተያየቴን እሰጣለሁ አንደኛ ነገር ከማረከኝ ልጀምር እስኪ እንትን የሚለውን ድገሚልኝ ስለ እዝነታቸው የገለጽሽበትን ደሃ ማይንቃው ሀብታም ምናምን የሚለው ክፍል ላይ ቃላት የማይገልጸው አስገራሚ ዝነቱ ሀብታም አያስመልጥ ድሃንም የማይንቅ የሰው ልጅ ችግር በማየት ብቻ የሚያውቅ የሰው ልጅ ችግር በማየት ብቻ የሚያውቅ በጣም ወድጄዋለሁ እቺን እንትን ማርካኛለች ይሄ ከዘረዘርሽው ሁሉ ብቻዋን ትገልጸዋለች የሰው ልጅ ችግር በማየት ብቻ የሚያውቅ የገጣሚ ቃል ነች ገጣሚ የሚጠቀማት ቃል ነች ቆንጆ ነች ወደ ሌላው ስመጣ ግን አንደኛ ከግጥም የሚያስደስተኝ ወይም ገጣሚ የሚያስደስተኝ አዲስና ሀሳብ የሚያነሳ ነው ልክ እቺ እንዳነሳሻት ቃል እቺ ቃል ቆንጆ ነች ብዙ ቦታ አትበዛም በስታ አትጠቀስም ስለሳቸው ሲጠቀስ መዘርዘር እንጂ በአንድ ቃል የሚቋጭ ነገር ብዙ የሚጠቀም የለም ያ ከገጣሚ የሚያስፈልገው እሱ ነው ሁለተኛ ግን ስለሳቸው የሚገልጽ ነገር ስንጠቀም ዘይቤም ስንጠቀም ወይም ፍቅራችንም ሆነ ናፍቆታችን የምንገልጽበት መንገድ አደብ መጠበቅ አለባቸው ስርዓት መያዝ አለባቸው ከዛ ውስጥ ከኸዲጃ በፊት ምናምን ብለሽ ያነሳሽው ሀሳብ ለኔ አደብ የጠበቀ አይደለም ብዬ ነው የማስበው እሳቸውን ማፍቀርን ስናስብ ብዙ የሚገለጽ ነጥብ አለና እነዚህ የተሻሉ ናቸው የሚገልጹም ናቸው በዛ ቦታ ብዙ ነገር መግለጽ ትችላለሽ ልክ የሰው ልጅ ችግር በማየት ብቻ የሚያውቅ ብለሽ እንደዚህ ቆንጆ ነገር መጥቀስ ከቻልሽ ለእሳቸው ያለሽን ፍቅር ከላይ አሁን ውበታቸውን ጠቅሰሻልና ለእሳቸው ያለሽን ፍቅር እንዲህ በሆንኩኝ የሚለውን ምኞት በሌላ መንገድ ማስገባት ትችላለሽ ተረድተሽኛል መቼም አይደል እነዚህ አይነት አደቦች ስለሳቸው ስንጽፍ ያስፈልጋል ብዬ ስለማስብ ነው ሌላ ግጥም ላይ ከአደብ ልንወጣ እንችላለን በአገላለጽ ልክ ግን ይሄ መንፈሳዊ ነገር ሲሆን በተለይ ከትልቁ ሰው ጋር ሲያያዝ አደብ ያስፈልጋል ሶስተኛው የቃላት እና የዘይቤ አጠቃቀም ነው አለቀ ቀለሜ ያልሽበት ነጥብ አለ አይደል መጨረሻ አካባቢ ላይ ድገሚ አለቀ ቀለሜ ካልሽ በኋላ ያልሽውን ስላንቱ ለመጻፍ ባድር እንኳ ቆሜ ገና ሳልጀምረው አለቀ ቀለሜ ከዛ ምን አልሽ አልቻሉም ለመግለጽ ፊደሎች ደከሙ ሁላቸው ወደቁ ከብዷቸው መቆሙ እኔም አቋረጥኩት አቅጦኝ መግጠሙ ላይ አልቆ ነበር ቀለምሽ መጨረሻ ግን አቅቶሽ ነው ያቆምሽው
መግጠሙ አቅቶሽ የተለያየ ሀሳብ ነው አይደል? እንደ ገጣሚ አሁንም ትኩረት እንድትሰጪ ነው። ቤት መምታቱና የግጥም ስም መያዙ ቆንጆ ነው፣ ግን የሚሰማ ሰው ደግሞ ይለያል። እዚህ ጋር እንዲህ ብላል ነበር፣ ለምን እዚህ ጋርስ እንዲፈረሰ፣ ለምን እዚህ ጋርስ እንደኔ አሁን አለቀ ቀለም የሚለው መዝጊያ ብታደርጊው ያልቃል ቀለሜ ቢሆን ወይም ቀለም ያሳልቃል ቢሆን ችግር አልነበረውም። አለቀ ካልሽ ግን ከዛ በኋላ የጻፍሽ ሁሉ ሌላ ቀለም አምጥተሽ ነው ወይስ እንደዛ እንዳያስብል ትኩረት ይፈልጋል። ለዛ እነዚህን ቦታ ስጫቸው። ምን እላለሁ ወደፊት የሚቀጥለው ዙር የሚያስመጣሽ ከሆነ የሁላችንም የምንሰጠው ውጤት ልዩ የሆነ ነገር አሁን የተጠቀስልሽን ማስተያየቶች ይዘሽ ቆንጆ ነገር ይዘሽ ትመጫለሽ ብዬ አስባለሁ። ልክ በማየት ብቻ የሰው ችግር የሚያውቅ እንዳልሽው አንቺ ደግሞ ምን አለሽ መሰለሽ ሀሳብ አለሽ። የግድ ትልቁ መዋቅሩ ሀሳብ ነው። ከዛ በኋላ ሀሳቦች በቃላት ተዋጠው ቤት መጥተው ልብ ሲመጡ እና ቤት የምትመጪባቸው መንገዶች አንዳንዶቹ እንትን አይደሉም፣ ሙሉ አይደሉም፣ ወይ የሆነ ነገር ይጎላቸዋል ብቻ። አንዳንድ ቦታ ደግሞ ልክ ትመጫለሽ፣ ስለዚህ ታውቂዋለሽ ማለት ነው። ቃል ከብዶሽ ወይ ቃል ከብዶሽ ሊሆን ይችላል እንትን በማይሆን ነገር ያደረግሽው እና ግጥም ከጻፍሽ እስከ መጨረሻው ተጠንቀሽ ክፍቱን ታየው ቃል እስኪመጣልሽ ድረስ ያቺን ቦታ ጀምረሽ ቀጥይ። መሀል ላይ የሆነ ቃል ይመጣልሽ ይሆናል ያቺን የምትሞይበት እንጂ ቤት እንዲመታ ወይም የግድ መቀመጥ ስላለበት ብለሽ አታስገቢ። ከዛ ደግሞ መጀመሪያ ላይ ምን ተመችቶኝ ነበር መሰለሽ ሀሳብሽ ተመችቶኝ ነበረ። እንደዚህ ያለ ሰው አፈቀርኩ ብለሽ ነው የጀመርሽው። መቼ አበላሸሽው መሰለሽ አገባው ነበር ስትይ፣ አሁን ይሄ የትዳር ሆነ የጾታ ፍቅር ሆነ ነብያዊ ፍቅር ሳይሆን ስለ ስብዕናቸው ስለ መልካቸው ወይንም ደግሞ ስለ አስተምህሮታቸው ሳይሆን የአንቺ ፍቅር ሸበላ ስለሆኑ ነው፣ ሎጋ ምናምን ስለሆኑ ነው እንዳልሽው ማለት ነው። ስለዚህ ያንን ልዕለ ሀሳብ ትልቅ ሀሳብ ይዘሽ መጣሽና አከሸፍሽው እና እንደዚህ አይነት ስህተት እንዳይደገም ለእኔ ጥሩ ነው። ጥራት ውበትና ምቾት ሲባል ደንበኞቻችን ኢትዮ ሳዳት አረቢያን መጅሊስና ፈርኒቸርን በቅድሚያ ያስታውሳሉ። የምንሰራቸው መጅሊሶች፣ መደገፊያዎችና የፈርኒቸር ውጤቶች በባለሙያዎቻችን ጥንቅቅ ተደርገው የተሰሩ ናቸው። እኛም የአገልግሎት ፈላጊዎችን ፍላጎት ለማሟላት በአዲስ አበባ መርካቶ፣ ቤተልና ፉሪ ካለው ቅርንጫፎቻችን ባሻገር በክልል ከተሞች ባሉን 8 ቅርንጫፎቻችን የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ውጤቶችን ያገኛሉ። ለሳሎኑ ውበት የሚሰጡ አረቢያን መጅሊሶች ጠንካራ መደገፊያዎችና ምንጣፎችን ያገኛሉ። በተጨማሪም የፈርኒቸር ውጤቶችን እኛ ጋር በስፋት ያገኛሉ። በቅርቡም በውጭ ሀገር የምትገኙ የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ምርቶችን የምትፈልጉ ያላችሁበት ሀገር ለመላክ ዝግጅት አጠናቀናል። በስልክ ቁጥራችን በ0906 02 0606 አሊያም በ0906 08 0606 ላይ ይደውሉልን። እንዲሁም በዋትሳፕ እና በቴሌግራም የሚያገኙናል። ኢትዮ ሳዳት የመጅሊስና የፈርኒቸር ምርቶችን በማቅረብ ገበያውን ከፊት ሆኖ እየመራ ይገኛል። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። ከየት ናቸው? ከወሎ ወሎ። ወሎ የት? ኮምቦልቻ። ኮምቦልቻ። ምን ይዘው ናቸው? መንዙማ። መንዙማ። አይ ከዚህ በፊት አልተወለድክም ማለት? የለም። ስማችሁ ማለት? መሐመድ ኑር። መሐመድ ኑር። ማሻአላህ። ዘይኑ ነቢ ዘይኑ ነብይ ዘይኑ ነቢ ዘይኑ ነብይ ያ ሰይዲ ሰላም አለይኩም ዘይኑ ነቢ ዘይኑ ነብይ ዘይኑ ነቢ ዘይኑ ነብይ ያ ሰይዲ ሰላም አለይኩም ኸልቁን በፍቅር ያሰላ አህመድ ነው የኛ ዘንፈላ እንደሱ የለም በዓለም ዘይኑ ነቢ ዘይኑ ነብይ ዘይኑ ነቢ ዘይኑ ነብይ ያ ሰይዲ ሰላም አለይኩም ውደታ ወዲን ያስበሳል ጀማዱ ግንዱ ያለቅሳል ሙሐመድ የፍቅር ዓለም
ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ያ ሰይዲ ሰላም ዓለይኩም ሽርክን በተውሂድ ያጸድያው ለዓለይ ዕልሙን ያስቀድያው ከትቤ እኔ አልደረስኩም ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ያ ሰይዲ ሰላም ዓለይኩም ያቅጣጫ የስፍራ ስሪ አይሻም ተኸልቁ ባሪ አይከጅል ተሰራው ዓለም ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ያ ሰይዲ ሰላም ዓለይኩም እህል ተማዱ ይዘክራል ግመል ብሶቱን ያወራል ለዘይንየት ውሃ ሙከረም ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ያ ሰይዲ ሰላም ዓለይኩም ባህር ነው የፍቅሩ ስፋት የገባ የማይወጣበት የሸውቁ አርማ ነው ቀለም ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ዘይኑ ነቢይ ያ ሰይዲ ሰላም ዓለይኩም ቀይዱ ሐስረት መሐመድ እንጉርጉሮ ባይሆንም እንደ አይን ረሐሙት ነገር اللهم صل على محمد عندما يا طيب أحمد محمد اللهم صل على محمد عندما يا طيب أحمد محمد በመድፉ ፈለክ እስቲ ልፍለቅለክ ውስጡን በማዕና ወንዴት ለከለክ ከዛም እንዲ መልክ የማዕናውን ዘውዴ አልሐምዱሊላህ ሌሊቱ ነጋ እስቲ እንጋልበው የመድፉን ሰንጋ ባይዘነጋ ሂማችን ባይበርድ እንደምነው የጦይባው አህመድ ሙሐመድ اللهم صل على محمد እንደምነው የጦይባው አህመድ ሙሐመድ የተሳፈረ በሂማ ሰንጋ ሙራድ ደርሳል ሌቱ ሳይነጋ ሳያበራ ሶባሁ ሳይነድ የተሳፈረ በሂማ ጮሌ የህዝብ ለፈዋል እንደ ጮልሌ የነግዱያል በጀዝቡ መንገድ እንደምነው የጦይባው አህመድ ሙሐመድ اللهم صل على محمد እንደምነው የጦይባው አህመድ ሙሐመድ ሀድራ ላይ ትላለህ ቀስላለህ ሙከራ ነው አዎ የዚህ መጣው የአስሉ አይነት የሸኾቻችን መንዙማ ቀለም ነው እንደ ሚስኩር ረቢም እኛ መንዙማን ቀለም እናበረታታና በደንብ እንዲጎለበት የምንፈልገው ነገር ነው ከዚህ በተሻለ መባል ይችላል ሚዚም ነገር ነው መጀመሪያ ያልከው ዘይኑ ነቢይ የሚለው አይደለም ያው ዝም ብለህ ጣል ባታረጋቸው አይደል ዘይኑ ነቢይ ለዚህ ነው እንትን ከዚህ ይበልጥ ሚዜም ነገር ነው የሸኾቹ አይነት እንትን ቀጣይ የሚያልከው ደግሞ እንደምን ነው የጠባው አህመድ የሚለው መሐመድ አቡል ሲሉ ሰምተሃል መሐመድ አቡል ሐምዛ እሳቸው ሰምተሃል እንዴት እንደሚዜም እንትን ያለው ነው ቃና ያለው ነው ልዩ ውበት አለው የቃላት አጣጣሙ በጣም ያምራል ከዚህ በበለጠ መባል ይችላል ያንተም አሪፍ ነው ግን ከዚህ በተበለጠ ከዚህ በፊትም ሲወራደሩ ሰምተህ እንደሆነ ይሄን ሲሉት ልጆች በጣም ከጆሮ አያስነቅልም አንተ ጋር ያለው ነገር ጣልጣል ዘይኑ ነቢይ እንዲህ አይደለም ዜማ ስርዓት አለው ሲያርፍም ሲነሳ ምናልባት በሌሎች ያሉትን መስማት ሊኖርብህ ይችላል ከአንተ ጋር ያለውን ልዩነት በዚህ መልኩ ብንግባባ ይሻላል ብዬ እንዳንተ እንደ መጀመሪያው ጥሩ ነው በሚለው አልፈዋለሁ ሌላው ብዙ ሀሳብ የሚያስጥ አይደለም በእንዳንተ አይነት ቀለም የሚመጣ ሰው ይበልጥ እናበረታታለን በሀድራ ቅኝት የሚመጡ አስሉን የሀድራውን መንዙማ ይዘው የሚመጡ ልጆች እኔ በግሌ ልዩ እንትን አለኝ ምናልባት የተለየ ነገር ካለ ምንገልጽ ይሆናል እንደተጠቀሰው ነው እና እኔም ልለው የምችለው ነገር ይሄ ቀለሙን እኔ እንደ ራሴ የምወደው ነው ሀበሻ መሸይኾቻችን የትልልቆቹን ቃና የሚያስታውስ ነው ደስ የሚል ነገር አለው ግን ይሄ ማስዋብ ማሳመር የሚባለው ነገር ላይ የተፈጥሮ ድምጽ ደስ የሚል ሆኖ ግን ሀድራ ሲባል መንዙማ ሲባልበት ምንም አይነት ይሁን በድቤ የሚባለውም ይሁን በእንጉርጉሮም ቢሆን ማስዋብ የሚባለው ነገር እንትን አይደለም ይኸውን ድምጽ ይቀለጽ እዚህ ጋር ከፍ ይበል እዚህ ጋር ዝቅ ይበል እዚህ ጋር ሲባል
ዘመናዊነት ተደርጎ ታይቶ እንደ መጤ ነገር ምናምን እንደማይሆን የሚመስለው አለ አንዳንዱ በዘመናዊ ቋንቋ ሲገለጽለት እንጂ ትልልቆቹ ማናቸው? ማን ይመችሃል ለአንተ ሀድራ ሲሉ ወይ መንዙማ ሲሉ? ሁሉም ነው። ወሎ እንደመሆናችን መጠን ያው እነ ሀጅን እንሰማለን፣ እነ ሸማመሪያ ጎልም አሉ። አዎ ስለዚህ ስሰማቸው እንዴት ነው ይሄ አሁን እሳቸው ጋር ያለውን በዘመናዊ ቋንቋ እንጥቀሰው ብንል መድህ ወይም መንዙማ ወይም ሀድራ የሚያስፈልገው ነገር ሁሉ አለ እነሱ ጋር። ለዛ ሲባል ልክ አሁን አንተ እሳቸውን የመረጥከው ወሎ ስለሆንክ ብቻ ሊሆን ይችላል። አይመቼም ድምጻቸው ወይ የሚሉበት መንገድ ልክ እንደዛ እነዛ ነገሮች ሊሟሉለት ይገባል ነው ለእኔ መጀመሪያ ያልክበት ይሄ ልክ ድቤ ቶሎ ቶሎ ወይም ተቀባይ ቶሎ ቶሎ የሚገባበት መንገድ እሱ ለእኔ ተሽሎኛል። እንደውም እንጉርጉሮ እንድትል ያደረግነው ለመለየት ነው። በእንጉርጉሮ ውስጥ ምን አይነት አካሄድ አለ የሚለውን ለዛ ማስዋቡ ላይ አስውቦ በማቅረቡ ላይ ቦታ ይበልጥ እንድሰጠው ነው የምለው እኔ። ሰላም አለይኩም። ነጃታው ከወይት ከየት መጣህ? ከሰንዳፋ። ሰንዳፋ ምን ይታቀም ነበር? ነሽዳ ነው። ነሽዳ ሰርተሽ ነው ወይስ እንዴት? አይ የተባለ ጥራት ያለሽ? እሺ የማን ነው ይዘሽ መጣሽ? የነ አሚር ፍሪ ሁኚና ወደ አረጋሽ ለማቀም ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንቁ ነቢ ካሳቢ ማልተፋኩ አበደን ኢላ የውሚዲን ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንቁ ነቢ ካሳቢ ማልተፋኩ አበደን ኢላ የውሚዲን ጀመርኩኝ ፍቅር ይኸው መልመጃ ነቢ ነቢ ባንቱ ነው ያለው ፈረጃ ነቢ ደግፉኝ ነቢ ማለት አንድ ከፍ ብለሽ ጀምሪ። እንትንሽ ወጥቷል። አሁን ከግጥሙ ጀምሪ። እስከ ጀመርኩኝ ፍቅር ይኸው መልመጃ ነቢ ነቢ ባንቱ ነው ያለው ፈረጃ ነቢ ደግፉኝ ነቢ ማለፊን እንጃ ነቢ ይሞቃላሉ የፍቅር ምድጃ አበደን ኢላ የውሚዲን የፍቅር ሐረግ ተጥመዘመዘ ጀሰዲን አልፎ ልቤን አወዘ አንቱ ኖት ነቢ። እስቲ ሌላ ቀይርክ። ሌላ ከአንቺ ድምፅ ጋር መሄድ ነገር የማይልብሽ ነገር ሁልጊዜ ሮሮ ሁልጊዜ ናፍቆት እንዲረጋልን ለአንዴ እንኳን ባዩት በእንባ ተዘግቶ አይኔን አሞኛል የአይኔ ማረፊያ ምን ይሻለኛል? እንትን ነገር አለሽ ወደ ቀለም የራሱ ቀለም አለ የሚጎል የሚያድግ ግን ምንድናቸውን ያልገባሽ ነገር አሁን ስትሰሚያቸው ልጆቹ ነሽዳ ሲሉ አይተሻላ የድምፅ አወጣጣቸው በኮንቲኒቲ እንዴት እንደሚሄድ ድምፅ እንዴት እንደሚሆን ያንቻውን ምትረቻ ቴክኒክ ውስጥ አልገባሽ ግን ጥሩ ይሄ ቃይም ጥሩ ድምፅ አለሽ። እነዚህ ነገሮች አሁን በደንብ አሉ። እንዴት የጉሮሮሽ እንትን እንዴት ፍሎውን ጠብቆ እንደሚሄድ ምናምን ይሄ በቮካል በትሬኒንግ ነው የሚመጣው። እሺ ጥሩ ነገር አለሽ፣ የሚያድግ ነገር አለ። ልጅ ነሽ ደግሞ እድሜሽ ትንሽ ነው። ቀጣይ ደግሞ በደንብ ሰርተሽ እንደሚመጪ ተስፋ አደርጋለሁ። በደንብ ደግሞ እሷ አለ እንዴት ጉሮሮሽ ማጠንከር እንዳለብሽ እንትን ነው። አንቺ ማንጎራጎርና ማዜም ይለያያል። አሁን ቤት ስትከፊ ወጥ ስትሰሪ ይሄ አባባልሽ ይሆናል እንደዚህ ለራስሽ ማለት ነው እንጂ አሁን ልክ ይሄ እንትን ላይ ውድድር ላይ ስትመጪ ጠንከር ያለ ጉሮሮ ምናልባት ታያለሽ ከአንቺ ሌላ የሚወዳደሩ ሴቶችን በምን አይነት እንትን እንዳይመጡ እቺ ላላ ያለችውን ነገር ለማጠንከር ቮካል ያስፈልጋል። ለቀጣይ ብንገናኝ ይሻላል። እሺ
ያድጋል። ጥሩ ከለር ነው ያለሽ። ኡስታዝ እንግሽ ከሰንዳፋ ነው ያልሽው? ስንተኛ ክፍል ነሽ? ወደ 9 ወደ 9 አለፍሽ። እንዴት ነሽ ትምህርት ላይ? ደስ ብሎሽ ነው የምትማሪዋ? ምን ትምህርት ደስ ይልሻል? ሳይንስ። ሳይንስ? አሁንም ሳይንስ ነው ስሙ? አይ አጠቃላይ ሳይንስ ደስ። ኦኬ፣ ሳይንስ ዘርፍ ደስ ይልሻል። አማርኛስ? አማርኛ ደስ ይለኛል። ጽሁፍስ? ጽሁፍ ላመጣት እኮ ነው ወደ ጽሁፍ። እንትን ነው ግን እኮ ቀለምሽ ጥሩ ነው። መጠንከር ነው እንጂ ያለ በጉሮ አይደለ? ከሷል ቢጠነክር ይኸውልሽ የሚወጡብሽ ነገሮች ይስተካከላሉ። ይሄ በቮካል ነው የሚመጣው። ጠንከር ይበሉ እነዚህ። ደስ ይልሻል ማንጎርጎር ማዜም በድምፅ? ደስ ይለኛል። የምትፈልጊው መጽሐፍ ነው ስለ ነቢዩ ሰለላሁ ዐለይሂ ወሰለም ወይስ የተጻፈ ማለት? ስለሳቸው ጽፌ ባወጣ ደስ ይለኛል። አንቺው ራስ ጽፈሽ በአንቺው ድምፅ? ከመጽሐፍና ከድምፅ የምታስበልጨው አለ? የለም። ድምፅ አታስበልጭም? ድምፅ ደስ ይለኛል ያላቸው ሰዎች። መጽሐፍ ብትቺ ነው ደስ የሚልሽ? ማንጎርጎር ብትቺ በድምፅ ለአንቺ? ሁለቱም ደስ ይለኛል። አትመርጭም አንዱን? እሺ፣ ሁለቱንም አላህ ጎበዝ ያድርግሽ በሁለቱም። የምታክሉት ካለ ያለዛ ያው ተጠቀሰልሽን ነገር እዛ ላይ ትኩረት ማድረግ ነው። ቮካል የተወሰነ ደግሞ ያስተዋል ግን ተቻለ አድርገሽ የሜጀርን ምንነት ተረጃቸው። እሺ፣ ከዛ በኋላ ደግሞ የሴት መንዙማ የነከንዚቱ ምናምን ደግሞ ሞከራ አባትሽ አለ አይደለ? ያሰሙሽ የነከንዚቱን የነ ማነው ሌሎች ሴቶቹ የእነሱን ሞክሪ። አሁን የወንዶቹን ስታደርጊ ላይመጣልሽ ይችላል፣ እንዳሁኑ እንትን ይበላሽብሻል። ገባሽ? እንጂ ሁሉም እኮ በቤቱ እኮ ድምፁ በጣም ነው የሚያምሩት። ታውቂያለሽ አይደል? ሁሉም ሲንሾካቸው ቤት ላይ በጣም ይመጣል። ግን ይሄኛውና ውድድርና የቤቱ የተለያየ ነው። እኔ አሁን ሁሌ ብሰማሽ ደስ ይለኛል። እዚህ ግን ሌሎቹ ልጆች አያስቀጥሉሽ። ከዛ እንትኑን ስሚ ሜጀር ምን ማለት እንደሆነ ለመረዳት ሞክሪ። ከዛ በኋላ የሴት ሰምተሽ የሴት ስልሽ አሁን ያሉትን ሴቶች አይደለም የድሮ እና ኢማማው ነቢ ምናምን የሚሉት እንደዛ አይነት ፈለግ አድርገሽ እስኪ እሱን ታሰሚናለሽ። ቀጣይሽ ኢማን ብቻ? ኢማን ረሻድ። ኢማን ረሻድ። ኢማን ረሺድ ከየት ነው የመጣው? ከሸገር ሲቲ። ከሸገር ሲቲ። ሸገር ሲቲ ሙሉ ዙሪያው አዲስ አበባ ዙሪያው እኮ ሸገር ሲቲ። ከፊልዶ ፊልዶ። ምን አመጣሽ? ነሽዳ። አሁን ጮክ በያታለ ነቃ በይ እንድንሰማሽ። አሁን እኔ በትግል ነው የምሰማሽ። ነሽዳ አሰሚ። ጉንፋን ይዞሽ ወይስ ድምፅሽ ነው? ጉንፋን ይዞሽ? ድምፄ ነው። እሺ። ከደጁ ሲጠጋ ሰባራ ኒነቴ አልቃና ማለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ይገባኝ ነበር ይህ ክብር ይህ ዝና ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብር ለጉዞ
ክንፋሽ አለመሄድ በሩ በሩ ኑር አምባው መሃል ደርሼ ከጅዬ እንድሽር ህመሜ ምንጉዱ ሸውቁ ባሰብኝ ሲፈታ የዘመን ህልሜ ሰምሮልኝ እድል ጣይ ብወፈቅ መድረስ ኑር አምባ ወነባው ደፍሮ ለመዝለቅ ተቀስሮ ከቶ እንዴት ልግባ ታስሬ ሀያት ጠፍሮኝ ቆም ያለው ሰብሬ አንገቴን ተስኖኝ ደጆ መጠጋት አዝዬ ሚስጥር ናፍቆቴን። እሺ ሌላ ምትወጂው አይነት ነሽዳል? ሌላ ማለዳይ እሺ ሰላቱን አላ ማለዳይ ሰላሙን አላ ማለዳይ የካውኑ ጀንበር የኔ ፀሐይ ሰላቱን አላ ማለዳይ ሰላሙን አላ ማለዳይ የካውኑ ጀንበር የኔ ፀሐይ ሆሄ ፊደላትን ማለዳይ መርጠው ቢፈትሉ ማለዳይ ሀረግ ቢገነባ ማለዳይ ተሸምኖ ቃሉ ማለዳይ ስኒም ቢደረደር ማለዳይ ወረቀት ቢሞሉ ማለዳይ የወስፈው ዳርቻ እየራቀ አንድም አልተገኘ የዘለቀ ሁሉም በጅምር ነው የወደቀ። ስምሽ ማን ነው? ኢማን። ከማን ጋር ነው? ከቤተሰብ ጋር ነው? ከእናቴ ጋር። ከእናትሽ ጋር? ስንት ዓመትሽ ነው? 12 አይደል? ጥሩ ነው። ምናልባት ቤተሰቦች የሚሰሙ ከሆነ የእሷ ድምፅ ይሄ ሀሽ የሚባለው ነገር አለ። ሀሽ ይሄ ምንድነው? ሸካራ አይነት ድምፅ ነው። ያው እድሜሽን ስለሆነ ነው ትንሽ ቢገራ ልዩ ካሪ ያለው ድምፅ ነው የሚመጣው። እድሜሽን ትንሽ ስለሆነ ማለት ነው። የቤተሰብ እገዛ ካገኘሽ ጥሩ ድምፅ ነው የሚመጣሽ። እድሜሽን ትንሽ ስለሆነ ያው እነዚህ ሜጀር ቴክኒክ የሚባሉ ነገሮችን ማወቅ ስትጀምሪ ከዚህ ድምፅሽ ጋር ጥሩ ነሽዳ የምትይ ልጅ ትሆኛለሽ። እሺ ጥሩ ነው። ምናልባት ቤተሰብ እገዛ ያስፈልግሻል። ይሄን ደግሞ እነሱ ሰምተው ታክል ያደርጉልሻል። በዛሬ ጥሩ ነው። እሺ እነሱ ኡስታዝ ይፍሽ ይገደፋል። ስንተኛ ክፍል ነሽ ኢማን? ቀጣይ ወደ 6 አለፍሽ? ምን ትምህርት ነው ደስ የሚልሽ? እንግሊዝኛ ላይ እንዴት ነሽ? እየለመድሽ ነው ቋንቋውን? ማውራት በእንግሊዝኛ እየለመድሽ ነው ቋንቋውን? ነው ትምህርቱ ብቻ ደስ የሚልሽ? እየለመድሽ ነው። ቁርአንስ ምን ላይ ደርሰሻል? 2 ያክትሜ አንዴ ወደ ፊት ለፊት ወደ ኋላ እየሄድኩኝ 2 ያክትመሽ ወደ ኋላ ማለት ከበቀራ ወደ ከሱረቱ ናስ ወደ ላይ በምን በሂፍዝ? አይ ከኖርማል የተለየ ነው። ከሁለቱ ከከተምሽበት መንገድ የተለየ ነው። አሁን የምትቀሪበት በምን ይለያል? ይሄ ኡስታዞች ራሳቸው እያስቀሩ ስህተትህን ደግሞ ስህተታችንን እየነገሩን ከዛ የተሳሳትነውን በትክክል እንድንቀራ እያደረጉ ያሳለሁ። የመጀመሪያው እንደዛ ብዙም አልነበረውም። አሁን ግን ቆንጆ ነው። በተጅዊድ ነው የምትቀሩት። እዚህ አስተካኪ ምናምን ትባያለሽ እና ምን ላይ ደርስሻል? አሁን 15 አገምሰሽዋላ። ዋው ማሐፈዝ ትፈልጊያለሽ? ምን ብታሐፍዥ ደስ ይለኛል። ሲጨርሽ አሁን የምትቀሪበትን መንገድ በድምፅሽ ጉዳይ ነግሮሻል። ታስተካክያለሽ፣ የተባለሽን ታስተካክያለሽ። ኢንሻአላህ ጎበዝ ሆኚ በሁሉም፣ በትምህርቱም፣ በእንግሊዝኛውም፣ በቁርአኑ። ከዛ ደግሞ ድምፅሽን ደግሞ አስተካክለሽ ጥሩ ታንጎራጉሪያለሽ፣ ነሽዳም ትያለሽ ኢንሻአላህ። እሺ አንድ ዓመት ምናምን አካባቢ ይለቃል። ከዛ በኋላ ግሩም ድምፅ ገባሽ እና በዚሁ ቀጥይበት። የነሽዳ ስለጀመርሽ ሲፈታ እድሜሽ ነው፣ ምንም ማድረግ አይቻልም አይደለ? ስለዚህ አደግ ስትይ ቆንጆ ነገር ይመጣል። በርቺ፣ እንዳታቆሚ።
ማሻአላህ። አስተዋውቂን እራስሽን። ሲትራ ድምፅሽን ከፍ አድርጊውና ስምሽን ከአባትሽ ስም ጋር ከዛ ከየት እንደመጣሽ። ሲትራ ሚስባ እባላለሁ። የመጣሁት ከሰበታ ነው። ሰበታ። ምን አመጣሽልን? ግጥም ነው ያመጣሁላችሁ። ግጥም የጻፍሽው አንቺ ነሽ? ራሴ። ግጥም ምን ያክል ጊዜ ሆነሽ ግጥም እየጻፍሽ? ግጥም መጻፍ ከጀመርሽ? እንትን ችሎታው እንደነበረኝ ስለማላቅ አምናን የጀመርኩት። ስትጀምሪ ግን እንዳለሽ አወቅሽ? አይ እንዳለኝ ሳይሆን እንደምችል ማሻሻል እንደምችል ነው። ማሻሻል እንደምችል አወቅሽ? ሰው ነገረሽ? አንቺ እራስሽ ተረዳሽ? አይ ራሴ እንትን ከገጠምኩት በኋላ ለሰውም ሳነብ እንትን ያለው ተቀባይነትን ሳይ እንትን ከዚህ በላይ መቅጠም እንደምችል ጥሩ አስተያየት ሰጡሽ? እነማ? ጓደኞቼ ናቸው። ጓደኞች። ማሻአላህ። ስንተኛ ክፍል ነሽ? ትምህርትስ ላይ እንዴት ነሽ? አሪፍ ነው። ከ8 ወደ 9 አልፌያለሁ። አማርኛ አለ በትምህርት ቤት ውስጥ? በትምህርት ውስጥ አማርኛ ትምህርት አንድ ሰብጀክት አለ። ምን ትማራላችሁ? ምን ትማራላችሁ በውስጡ? ስለ ግጥም ትማራላችሁ? ስለ ቅኔ ምናምን? ምን እስኪ የቅኔ አፈታት፣ ሰም፣ ወርቅ ነው የሚባሉት። ስለ ግጥም የለም? አለ። እሱ አለ አይደል? አልደረሳችሁበትም ነው ወይስ? ደርሰንበታል። ብዙ ምን ይላል እስኪ ስለ ግጥም? ግጥም ምንድን ነው ይላል? ግጥም ምንድን ነው? እሱ ብዙ እንትን አላልኩት። አማርኛ። ሲትራ፣ ግጥም ላንቺ ምንድን ነው? ግጥም ለእኔ በቃ በውስጥ ያለውን ሀሳብ ለሌሎች ሰዎች በደንብ በቃ ጥሩ አድርጌ አቀናጅቼ የማቀርብበት ስሜት የማወጣበት። በሌላ ነገር ስሜትሽ ይወጣል እኮ በመጻፍም በማውራትም ይወጣል። ግጥምን ምን ይለየዋል? ግጥም የሚለየው በቃ ይህን ከመለሽ ታልፊያለሽ ለሚቀጥለው ዙር። ግጥምን የሚለየው በቃ የራሱ በስርዓቱ ከግጥሙ ስርዓት ሳንወጣ ከርዕሱ ሳንወጣ በደንብ አቀናጅተን ሀሳባችንን በቃ አንድ ጭብጥ አድርገን የምናቀርብበት ነው። አለ ስሜቶች ውስጥ ያው ለመግለጽ ነው እንትን ያልሽው የተንገዳገድሽው። ምን ይላል ያዘጋጀሽልን ግጥም? አንቱ ተናፋቂው። ማሻአላህ። አንቱ ተናፋቂው አልሐምዱሊላሂ ይገባው ምስጋና አንቱን ትልቁን ሰው የሰጠን ረበና። እንዲህ ትል ጀመረ አንዲት ናፋቂ ሆ የመዲናው ሹም ሆይ ኧረ እንደምነሆ። እኔ የሀበሻ ናፋቂ ሆነኝ ናፍቆቱን እኔ እንጃ ወዱድ ያግዘኝ። መዲና ቀበሌ እንደምናውቀው የኔም ተራ ደርሶ መቼ ይሁን ማየው። ንገሪኝ ይሉኛል ስለ እርሶ ስብዕና እንግዲህ አድምጡኝ ያስገርማልና። የኔ ነቢ ማለት የለሙ አይነታ ለአዛውንት ሕፃን ለሴቶች መከታ። ስላንቱ እያለምኩ በሀሳብ ተጉዤ መዲና ገባሁኝ በናፍቆት ተይዤ። ያንቱ ወዳጅማ በናፍቆት ተለክፏል የመውደድን አጥር ኬላውንም አልፏል። ልቡ ተንሰፍስፎ ለነቢ ኡመቱ ሲዲቅ ነበር ጀግና ለእነዚህ ዓመታቱ። ጊዜ እያሻረ ዑመርም ተተካ የነቢ ተልኮ ይቀጥላል ለካ። ዑመርም ፈጸመ ግዳጁን በቶሎ ከዚያም ለቆ ሄደ ለኡስማን ነው ብሎ። ይህንን ድል ሰምተን መቼም ችላ አንልም መውሊዱማ ሳያልፍ እረፍት አናስብም። መልካቸው ቀይ ነው ከጨረቃ ይደምቃል የቅላቱ ማማር ጨረቃን ያስንቃል። ጸባያቸውማ አጂብ ነው ይደንቃል አላህ የፈጠሩት ከሁሉ አስበልጦ የሰው ልጅ መመሪያ ቁርአንን የሰጡት። ላንቱ ምንም ቢባል ሁሉም ያንስቦት ሳይንስ ቢመራመር ፀሐይ ላትወርድ መሬት ሀሊቁ ፈጣሪ ከሁሉም ያላቁት። ካምቢያ መላይካ ሁሉም የሚወዱት እንኳን ሰው ዛፍ ግመል የሚያስነባ ናፍቆትና ፍቅሮ ሆድን የሚያባባ። አንቱ ተናፋቂው ናፍቆቶ በረታ ያንቱ ፍቅርማ መቼ የማይረታ። ስለ እርሶ ላወጋ ስነሳ ልጽፍ ቆልፎ አስቀመጠኝ የፍቅሮ መዳፍ። ተመታሁኝ መሰል በፍቅርሆ መድፍ። ግጥሙን ስታነቢ የነበረሽ ንቃት፣ የተዘጋጀሽበት መንገድ ደስ ይላል በጣም። አሁን ይሄ ለመድረክ የሚሆን ነው። ፐርፎርማንስሽ በጣም ነው የሚያምነው እና ስለ ግጥሙ ግን ሌሎቹ ዳኞች የሚሉትን ይበሉሽ። እኔ ግን አቀራረብሽን ወድጄዋለሁ። አመሰግናለሁ። ኡስታዝ ሷሊህ ጠቅሶልሻል። የሚሰጠው ውጤት ለሚቀጥለው ያመጣሽ ከሆነ ጥሩ ነው። መጽሐፍ ማንሳትሽ፣ ለመጽሐፍ ቀለም ማንሳትሽ
እኔ እንደውም ከመንዙማ ከሚሉት በአፍ የሚጽፉት የነሱ ደጋፊ ነኝ፣ አንቺ ደጋፊ ነኝ። በመጽሐፍ ላይ ግን ጽፊው ነገር ቆንጆ እየሆነ እንዲሄድ ለዚህ ውድድርም ሆነ ውድድሩ ካለቀ በኋላም ሆነ ለምን ጊዜም ሁሌ በምጽፊው ቁጥር የምጽፊው ነገር ቆንጆ ከፍ ያለ አገላለጹም ሁሉም ነገር እንደዛ እንዲሆን እዛ ላይ ትኩረት መስጠት አለብሽ። ለዛ ለሚቀጥለው መጣሽም አልመጣሽም አጠር ያለ ቆንጆ ነገር ላይ ትኩረት ሰጠሽ ከተቻለ ወጣ ያለ ርዕስ ሌላው ከሚገልጽ አዲስ ነገር አመጣሽ የሚያስገርም ነገር ታስገርሚን ሞክሪ። ቆንጆ ነው። ሌላ ጥራት ውበትና ምቾት ሲባል ደንበኞቻችን ኢትዮ ሳዳት አረቢያን መጅሊስና ፈርኒቸርን በቅድሚያ ያስታውሳሉ። የምንሰራቸው መጅሊሶች፣ መደገፊያዎችና የፈርኒቸር ውጤቶች በባለሙያዎቻችን ጥንቅቅ ተደርገው የተሰሩ ናቸው። እኛም የአገልግሎት ፈላጊዎችን ፍላጎት ለማሟላት በአዲስ አበባ መርካቶ፣ ቤተልና ፉሪ ካለው ቅርንጫፎቻችን ባሻገር በክልል ከተሞች ባሉን 8 ቅርንጫፎቻችን የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ውጤቶችን ያገኛሉ። ለሳሎኑ ውበት የሚሰጡ አረቢያን መጅሊሶች ጠንካራ መደገፊያዎችና ምንጣፎችን ያገኛሉ። በተጨማሪም የፈርኒቸር ውጤቶችን እኛ ጋር በስፋት ያገኛሉ። በቅርቡም በውጭ ሀገር የምትገኙ የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ምርቶችን የምትፈልጉ ያላችሁበት ሀገር ለመላክ ዝግጅት አጠናቀናል። በስልክ ቁጥራችን በ0906 02 0606 አሊያም በ0906 08 0606 ላይ ይደውሉልን። እንዲሁም በዋትሳፕ እና በቴሌግራም የሚያገኙናል። ኢትዮ ሳዳት የመጅሊስና የፈርኒቸር ምርቶችን በማቅረብ ገበያውን ከፊት ሆኖ እየመራ ይገኛል። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ሰላም አለይኩም። ወአለይኩም ሰላም። መርሃባ። አስተዋቂና ራስሽ? በመጀመሪያ ስሜ ማህሌት በመባል እታወቃለሁ። አልሐምዱሊላህ አላህ እስልምናን ሰጥቶኛል። ማሻአላህ። እኔ ኒዳ እንደሰጠኝ ቤተሰቦቼንም ኒዳ ቢሰጣቸው ለምንቴ ነው። አሚን አሚን። አላህ ሂዳያ ይስጣቸው። ስምሽ ማን ሆነ አሁን? መርየም። መርየም። ማሻአላህ ቆንጆ ስም ነው። ምን አመጣሽልን እንደ ስምሽ የቆነጀ ነገር? ስለ ኡምራ ነው። ስለ ኡምራ? እሺ፣ አንድ ቀን ስለ መርየም ትጽፊያለሽ። አሁን ያዘጋጀሽውን አሰሚን። እሺ፣ መርሐባ። ኡምራ የልብ ጉዞ። ኡምራ ጉዞ የልብ ጥሪ፣ ወደ ራህማን የሚወስድ የእምነት ድልድይ፣ ከዱንያ ጭንቀት የሚያርቅ የነፍስን ቁስል የሚፈውስ መድኃኒት። ከሩቆኜ ስጠራ ልቤ ወደ ቤት ይናፍቃል። የካባን ውበት ለማየት አይኖቼ በናፍቆት ይጠባበቃሉ። መካ ስሟ ሲጠራ ልብ በደስታ ይሞላል። የተቀደሰች ከተማ፣ የነቢያት የጻድቃን መንገድ። ካባን ሳይ ይንቀጠቀጣል ልቤ፣ እምባዬ ይወርዳል በፍቅር ተሞልቶ። ምን ያህል ውብ ነው ያ እይታ፣ ምን ያህል ጣፋጭ ነው ያ ደስታ። በጧፏ ስዞር ልቤ በዝክር ይሞላል። አንድ ጌታ አንዱማ በአንድነት ፊቱ የሚፈልግ ለበይክ አላሁመ ለበይክ ሲል ይዘምራል አንደበቴ። ጥሪን ሰምቻለሁ ጌታዬ ይላል የልቤ ትርጉም። አስታውሳለሁ በችግር ውስጥ ተስፋ እንዳለ፣ በአላህ ላይ መተማመን እንደሚያድን። የዘምዘምን ውሃ ስጠጣ ነፍሴ በሰላም ትረካለች። በበረከት ምንጭ እንደሆነ ታሪኩ ልቤን ያስደንቃል። ኡምራ የሀብታም ጉዞ ብቻ አይደለም፣ የልብ ሀብት የሚፈልግ ጉዞ ነው። ትህትናን የሚያስተምር ፍቅርን የሚያበዛ መንገድ ነው። ኡምራ ስለ ንስሐ ያስተምራል። የትላንት ስህተትን እንድንተው ወደ ጌታችን እንድንመለስ በእምነት እንድንጸና ይጠራናል። የአላህ ቤት ውብ ነው፣ የሰላም መኖሪያ ነው። የሚያስለቅስበት ስፍራ ነው፣ የሚያስደስትበትም ስፍራ ነው። በዚያች ቦታ ድሆችና ሀብታሞች፣ አረቦችና ጥቁሮች፣ ነጮች
ያልሆኑ ሁሉ እኩል ሆነው ይቆማሉ። ያ የእስልምና ውበት ነው። ያ የአንድነት መልእክት ነው። ልዩነት አስወግዶ ወንድማማችነትን የሚያጠነክር አላህ ሆይ ጥራን ወደ ቤት በኡምራ ክብረን በቸርነት አይኖች በካባ እይታ አስደስታት ልቦቻችን በእምነት አበርታ የእኛን ዱዓ ተቀበል የእኛን ኃጢአት ይቅር በል መልካምን ስጠን በሀይራም በጀነትም መልካምን ስጠን። አሚን። ይበቃል። ቆንጆ ነው። ማርያም ከዚህ በፊት ጽፌያለሽ ግጥም ወይስ የመጀመሪያሽ ነው? ትምህርት ቤት ላይ ተማሪ እያለሁ ወደ እስልምና ከመጣሁ ብዙ ነገሮችን ማወቅ እጥራለሁ። 2 ዓመት ከ6 ወሬ ነው። ማሻአላህ። ግጥም መጻፍ ከጀመርሽ መጽሐፍ ከጀመርሽ እንደዚህ መጽሐፍ ከጀመርኩ በአሁኑ ብቻ ነው ስለ እስልምና የጻፍኩት በአሁኑ። ከዛ በፊት ስለ ዓለማዊ ነገር የጻፍሽ ነገር አለ? ትምህርት ቤት ላይ ቆይቷል። ከብዙ ጊዜ በኋላ ነው የጻፍሽው ማለት ነው። ስለ ዑምራ እንድትጽፊ አላህ ይወፍቅሽ። ዑምራ ማድረግ ምን አደረገ? ምን አነሳሳሽ ለመጻፍ ስለ ዑምራ? የአላህን ቤት ማየት ለእኔ እስልምናን ከማወቅና እንጃ ብቻ ቃላት የለኝም። ግን የአላህን ቤት ባይ ቤተሰቦቼ በእኔ ቢያንስ እዛ ሂጄ ዱዓ ባደርግላቸው ሂዳያ እንዲሰጥልኝ ይሆን እናት አባቴ። ማሻአላህ። 2 ዓመት ከምናምን ሆነሽ አይደል? ከ6 ወር ነው። ዑምራ የሚባል ጉዞ አለ። ያው ስለ ዑምራ እንዳወቅሽ ይገልጻል የጻፍሽው ነገር። ሐጅ የሚባል ደግሞ አለ በእስልምና ውስጥ። በእስልምና ማዕዘናት ውስጥ ሐጅ ከዑምራ የሚበልጥ ነው። ስትለምኝ አላህን የበለጠውንም ተመኝ ሐጅንም ተመኝ ለማለት ነው። ኢንሻአላህ አላህ ያልከበት ዑምራውን አላህ ያሳካልሽ። ዱዓ እናደርግልሻለን። ጽሁፉ ላይ ለዛ እኔ አሁን የታየኝ የጽሁፉ ከፍታ ስለ ጽሁፉ አስተያየት እንዳልሰጥ ያደረገኝ ስለ ጽሁፉ ሀሳብሽን መግለጽ ትችላለሽ በቀለም እሱን ተረዳሁ። ከዛ ውጭ ግን ግጥም ብዬ የግጥም መልክ ላገኝ አልቻልኩም። ወይ በመነባንብ ውስጥ ደግሞ የመነባንብን ይዘትም ላገኝ አልቻልኩም። የተረዳሁት የዑምራ ፍቅርሽን ነው። ዑምራ መሄድ እንዳለብሽ ነው እና እሱን አላህ ይወፍቅሽ። የስነ ጽሁፍ ፍቅሩ አለሽ? የመጻፍ አለኛ አለሽ ፍቅሩ የመጻፍ? ምን የመጻፍ ግጥም ወይስ መነባንብ ምናምን ለማለት ነው? ግጥም አብዛኛው ጊዜ ስለ አሁን ጽፌ ያለው ስለ ሂጃብ፣ ስለ እስልምና፣ ስለ አላህ ጽፌ ያለው። ያው እንግዲህ ዑምራውን አላህ ያሳካልሽ። ቤተሰቦችሽንም አላህ ቀጥተኛው መንገድ ይምራልሽ ኢንሻአላህ። ይሄን ነው የምለው። እናንተም በዱዓ አግዙኝ። አብሽሪ፣ እናደርጋለን። መርሐባ። አላህ ቤተሰቦችሽንም ያስከትልልሽ ኢንሻአላህ። ለስነ ጽሁፉ የተባልሽም ተብለሻል ኢንሻአላህ። ሰላም አለይኩም። ማን በረከት ነው? ወልቂጤ። ምን ይዘሽ ነው የመጣሽ? ግጥም ረጅም ነው? ስንት ፔጅ ነው? ውልደቱ በአንቱ ውልደት ነቢይ ምድር አሸበረቀች፣ ሰማይም ተዋበች፣ ያለ ወትሮዋ እኮ ፀሐይም ደመቀች። ያኔ ሲወለዱ አሚነትም ላከች ለአያታቸው ዜና፣ አያታቸው ሰሙ ፊታቸው አበራ። ወደ ቤትም ሄደው የእኛን ነቢይ ይዘው ከአባ አስገቡት በክንዳቸው አቅፈው ዱዓ አደረጉለት፣ ስምም አወጡለት። ሙሐመድ ነህ አንተ ኩሩ የእምነት ጀግና፣ ለፍትህ የምትቆም ሀገር የምታቃና። የኔ ነቢይ ያኔ ሲወለዱ ምን ያልታያለ ባንቱ መምጣት ታምር፣ የሰገዱላችሁ ፍጥረታት በሙሉ መስሎኝ ላንቱ ክብር። ያኔ ባንቱ ውልደት ደስ ያላለው የለም ከሰማይ እስከ ምድር። ባንቱ ውልደት ነቢይ የከፋዋለ እንዴ ባንቱ አይደል እንዴ? ባንቱ እኮ ነው ነቢይ ቆሜ መራመዴ። አቅጄ ያልተሳካው አንቱን ሳስብ አይደል የሞላው ሙራዴ። ታዲያ ከዚህ በላይ ተአምራለ እንዴ? ለማንም የማይገዙት አንቱን ሰምተው አይደል ከቀልባቸው የረጉት። በጥመት መንገድ ላይ እነዛ ጀግኖቹ አልሸነፍ ያሉት።
አስተዋዩ የጥመቱ መሪ ዑመር ኢብኑ አልኸጣብ፣ የጦር መሪ ጀግናው ኻሊድ ኢብኑ ወሊድ፣ ማንም ማይደርስበት ቀመረኛው አምር፣ አጎታችሁ ሐምዛ እንኳንስ ሰው ቀርቶ ሲያየው የሚደነግጥ አንበሳ። ታዲያ ሰሃቦቹ አንቱን ሲያዩ አይደልባቸው የሳሳው? የኛ ትልቁ ሰው የኛ የሰው አምሳያ ምንኛ ታደሉ አንቱን ያዩ ሰዎች። ምንስ ተሰማቸው ፊታችሁን ሲያዩት? የአንቱ ትልቁ ሰው የጀነት ጎረቤት መሆን የታደሉት። አንቱን ይናፈቅ ነው እኛ እዚህ ያለ ነው። መቼ ነው የምንመጣው ፊታችሁን ልናየው? ከጀነት አጠገብ ጎረቤት ምን ሆነው? ሰለዋት ላውርድ እኔ ባንቱ ነቢ፣ ይኸው እላለሁኝ ሰሉ አለ ነቢ። መች ጠግቤ ያለሁኝ ስሞትን ጠርቼ እኔ የሀቢቢ። አንቱ ተጣርታችሁ አንቱ ኑ ብላችሁ ፊታችሁን አይቶ ድምፃችሁን ሰምቶ ታዲያ የምንንቢ። ሆኖም የኛ ነቢ አማላጅ ሆኑን እዛ አንቱ ካሉበት ከጀነቱ ግቢ። የኛ ተናፋቂ የኛ ውድ ነቢ ያኔ ሲወለዱ በወርሃ ረቢዑል አወል በዝሆኑ ዓመት በ9ኛው ቀን በሰኞ ቀን ነበር። ታዲያ የኔ ነቢ ዛሬ ተገናኘን ከአንቱ ወዳጆች ጋር ምንናፍቀውን መውሊድ ልናከብር የተወለዱበት ቀኑን ልናሳምር። በዛሬ ቀን እኮ ስላንቱ ያልጻፈ ስላንቱ ያልገጠመ ስላንቱ ያልነሸደ የለም እኮ ባለም። ስላንቱ ሊገጥም ስንኝ አልሞላለው ስላንቱ ሊነሽድ ዜማ አልመጣለው። ስላንቱ እያሰበ አንዱን እየጻፈ አንዱ ትዝ እያለው። ታዲያ የኔ ነቢ ስላንቱ ላወራ ቃላት አጥቻለሁ። መናገር አቅቶኝ አሁን ላበቃ ነው። ይህንም ብያለሁ እኔ የምወዶት ከሁሉ አስበልጬ እናትና አባቴ እህት ወንድሞቼ ፊዳ ለሆኑሎት ነፍሴንም ሰጥቼ። የጀነት ወዳጄ በዱንያ መርሄ ባሂራ አማላጄ። የጀነት ወዳጄ በዱንያ መርሄ ባሂራ አማላጄ። ወቢላሂ ተውፊቅ ወሰላሙ አለይኩም። የአጻጻፍ ፍሎውን ወድጄዋለሁ። ያንን ባብሽን ላኪ እኔ አሁንም ከባለፈው ጀምሮ ብለው በጣም ይሄ መርዘሙ የግጥምን እንትን ኳሊቲ አያሳይም። በሰፊን ቃል አጠር ባለ መልኩ ማቅረቡ ነው ዋና እንትን። ግጥም ከሌላ የሚለየው ዜማዊ መሆኑ የመሳሰሉት ነው። ከተቻለ አሁን ከ3 መስመሩ ከ3 ፔጁ አሳጥሮ ማቅረብ ይቻል ነበር። ገባሽ? ጆሮዎችን በሚይዙ ቃላት እንትን በሆኑ መልኩ ዊላዳንን ለማለትን ለማለት 10 ፔጅ ማድረግ እንትን ላይሆን ይችላል። እንትን ይሄ የግጥም ቤት መንታት ችግር የለብሽም የምናምን ችግር የለብሽም። ያው የምጣኔና የሆነ ዘውግ ይዞ መውረዱ ነው። ሞር ኡስታዝ የሚሉት ነገር ካለ እስቲ እሺ። ሸጉራ እንዳሉት ረዥም ግጥም መሆኑ ሳይሆን ያመጣሽው ሀሳብ ቤት አመታተሽ ግጥም ስለሆነ ድረስ የቃላት አደጋገብሽ ነው የሚወስኑ እና ቃላቶችሽን ስትጠቀሚ ደግሞ ጥንቃቄ ማድረግ አለብሽ። አንቺ ብቻ ሳትሆኚ ሌሎች ገጣሚዎችም እዚህ ውድድር ላይ ያላችሁ አንዳንድ ቃላቶች በትርጉም ደረጃ የምንግባባባቸዋል። በትርጉም ደረጃ ማዕናው ይሄ ነው ይመጣል የሚባል ግን ዘመን የቀየራቸው ቃላቶች አሉ። ትርጉማቸው የአሁኑ ዘመን ሰው ያንን ቃል የሚጠቀምበት ሚኒንግ አለ እና ያንን ኮንሲደር ያደረገ ጽሁፍ መጣት መቻል አለበት። የተዛባ አስተሳሰብ እንዳንሰድ ማለት ነው። ለምሳሌ መሀል ላይ ቀመረኛው አምድ ያልሽው ቀመረኛው አሁን ትርጉሙ ምንድን ነው? ገባሽ? ቀመረኛ ጮሌ ነው ብልህ ነው ለማለት ይሆናል። አንቺ ያልሽው ልክ ነሽ፣ ይመጣል በቋንቋ ደረጃ ነው። ግን አሁን የኛ ዘመን ሰው አራዶቹ ቀመረኛ የሚሉት ሴረኛ ማለት ነው እና እነዛን አስቢ ነው። ከዛ በኋላ ደግሞ ከጀነት አጠገብ ጎረቤት ምን ሆነው ብለሻል አይደለ? ከጀነት ውጭ ማለት ነው። ጀነት ባጠገቦት ብትይ ጥሩ ነበር። እንደዚህ አይነት ሴንሲቲቭ የሆነ ትናንሽ የሆኑ ነገራቶችንም አትለፉ። ውድድር ስለሆነ ብዙ በጣም ጀግና የሚለው የሚመጡ ስላሉ እና ለምሳሌ መሀል ላይ አንዱን እየጻፈ ሌላው ትዝ የሚል ሀሳብ አለ አይደል? ቆንጆ ሀሳብ ነው። ምክንያቱም ብዙ ገጣሚ ላይ የሚከሰት ነገር ነው። ስለሆነ ነገራቸው እየጻፈ የሆነ ነገራቸው ይመጣበትና እዚህ ላይ ቤት ሳይደመድን እንዲያልፍ ያደርገዋል፣ ያስፈሰዋል ምናምን። አሁን ይቺ ቆንጆ ሀሳብ ነው። እንደዚህ አይነት ሀሳቦች ላይ ለመፈታት ሞክሪ። ቃላቶችሽን ተጠቀቂ እንጂ ጥሩ ነው። ዝንባሌው እንዳለሽ ያስታውቃል። እኔ ጥሩ ነው ለምናለሽበት ሁኔታ። ምን ያክል ጊዜ ሆነሽ መጽሐፍ ከጀመርሽ ግጥም? ልጅ እያለሁ ለትምህርት ቤት ጽፍ ነበር። ግን እንደዚህ ዲን ውስጥ ገብቼ መጽሐፍ ከጀመርኩ ደግሞ ቢያንስ 1 5 6 ዓመት ነው።
በፊት ምን አይነት ግጥም ጽፌ ነበር? በፊት ልጅ እያለሽ? ያኛው እንደዚህ የትምህርት ቤት ምናምን ከባባ ጋር ነበረ። እሱን አያነሳሳኝ። ለትምህርት ቤት ለሚኒ ሚዲያ ጉጉት ስለነበረኝ ለግጥም እንድነሳሳ አረገኝ። ከዛ ግን ማን አባቴ ማለት ከእሱን ያነሳሳኝ። ከዛ ለሚኒ ሚዲያ ጉጉት ስለነበረኝ እንደዚህ ወደ ኢስላማዊ ደግሞ የቀየርኩት 7ኛ ክፍል ምናምን እያለሁ። ሌላ ነገር ጽፌያለሽ ከግጥሞች? አዎ እንደዚህ ደብዳቤ ምናምን ለመድረክ ማለት ነው። ለቁርአን ቤት ለመድረሳዎች ምናምን ምርቃት ላይ ለህፃናቶች ግጥም ምናምን መነባነብ ሞኖሎግ ምናምን ነገር ሰራ። ከግጥሞች ማለቴ እንዲህ መነባነብ፣ ደብዳቤ፣ ግጥምም ጥሩ ነው። ያው ትላንት ነበርሽ ኡስታዝ ኮርስ ሰጡ? ያው ውድድር ሲሆን ከፍ ያለ ነገር ከስራዎችሽ ውስጥ 6 ዓመት ነው ያልሽው የጠቀሽው። በ6 ዓመት ውስጥ ከሰራሽው ስራ ውስጥ ሰዎችም ይሄ ጥሩ ነው ያሉሽን አንቺም ስትጽፊው ይሄ የተሻለ የምትይውን የዚህ አይነት ነገር ነው የሚቀረብ። እንደዛ ነው ያቀረብሽው አንቺ ወይስ ከግጥምሽ ውስጥ እሱን ለምን ይዘሽው መጣሽ? ይሄንን ግጥም ይሄኛው ግጥም ልክ ማለት ከወልቂጤ ነው ዳይሬክተራችን አምር ደውሎልኝ ማስታወቂያውን አንብበሽዋል እርሱ ላይ ተብዬ፣ ከዛ አይ አላነበብኩትም አልኩት። ይሄንን ግጥም እንዴት መርጫ ያደረገሽ? ይሄ ግጥም አሁን ነው የጻፍኩት። ልክ ከተመዘገብኩኝ በኋላ ነው የጻፍኩት እንጂ ከዚህ የተሻሉ ግጥሞች አሉሽ? አዎ አሉ፣ አጀንዳ ላይ አሉ አሉኝ። ደብተር ላይ አሉ። ለሚቀጥለው ዙር ካሳለፈሽ ይሄ ውጤት ከሱ የበለጠ ምትይውን በሁሉ ነገር ለእኔ ምርጡ ግጥሜ ይሄ ምትይውን ይዘሽ ትመጫለሽ ኢንሻአላህ። ጥራት፣ ውበትና ምቾት ሲባል ደንበኞቻችን ኢትዮ ሳዳት አረቢያን መጅሊስና ፈርኒቸርን በቅድሚያ ያስታውሳሉ። የምንሰራቸው መጅሊሶች፣ መደገፊያዎችና የፈርኒቸር ውጤቶች በባለሙያዎቻችን ጥንቅቅ ተደርገው የተሰሩ ናቸው። እኛም የአገልግሎት ፈላጊዎችን ፍላጎት ለማሟላት በአዲስ አበባ መርካቶ፣ ቤተልና ፉሪ ካለው ቅርንጫፎቻችን ባሻገር በክልል ከተሞች ባሉን 8 ቅርንጫፎቻችን የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ውጤቶችን ያገኛሉ። ለሳሎኑ ውበት የሚሰጡ አረቢያን መጅሊሶች ጠንካራ መደገፊያዎችና ምንጣፎችን ያገኛሉ። በተጨማሪም የፈርኒቸር ውጤቶችን እኛ ጋር በስፋት ያገኛሉ። በቅርቡም በውጭ ሀገር የምትገኙ የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ምርቶችን የምትፈልጉ ያላችሁበት ሀገር ለመላክ ዝግጅት አጠናቀናል። በስልክ ቁጥራችን በ0906 02 0606 አሊያም በ0906 08 0606 ላይ ይደውሉልን። እንዲሁም በዋትስአፕ እና በቴሌግራም የሚያገኙናል። ኢትዮ ሳዳት የመጅሊስና የፈርኒቸር ምርቶችን በማቅረብ ገበያውን ከፊት ሆኖ እየመራ ይገኛል። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር